ይሄን ይመስላል የዛውን ጉዳይ ኬዙን ዘግቼዋለሁ። ነገ ከነጎዲያ ቤት ከፍታ የምትወያይ ከሆነ በዚህ ጉዳይ ላይ ትወያያለች። አይ ዶንት ኖ ሐቅ አለኝ የምትል ከሆነ ሰበር እንግዲህ የመጨረሻ ውሳኔ ላይ ሀሳቧን ታስተላልፋለች ማለት ነው። በኔ ቤት ግን በተካሄደው ውይይት በኔ ቤት ግራ ቀኙን አይቼ የተሰማኝን ፈርጃለሁ። እንግዲህ ነገ ደግሞ ሰበር ሰሚ ሌላ ቦታ ቀርባ የምትለውን ደግሞ አብረን የምንሰማ ይሆናል። ወደ ፖለቲካዊ ጉዳዮች እንመለሳለን። ክብራትና ክብራን ታፕ ታደርጋላችሁ፣ ኮፒ ሊንክ ሼር ታደርጋላችሁ። የመጀመሪያው ዜና የተባበሩት መንግስታት ለዚህ ውይይት ትውልደ ኤርትራውያን ወይም በዜግነት ኤርትራዊ የሆናችሁ ሰዎች ስለ ጨዋነታችሁ በጣም የተመሰከረላችሁ ካላችሁ እንድትገቡ እድል ሰጣችኋለሁ። በተለይም በባህር በር አስመልክቶ ከኢትዮጵያውያን ጋር ለመከራከር እንፈልጋለን ለምትሉ ካላችሁ ኢትዮጵያውያንን ማክበር ተቀዳሚ ተግባራችሁ ነው። የመጀመሪያው ስራችሁ ኢትዮጵያውያኖችን ማክበር ነው። ይሰማል። እኔ ቤት መጥተህ ኢትዮጵያውያኖችን ልትሳደብ አትችልም። ኢንፋክት አንተ መጥተህ አትሰደብም። ክብርህ ተጠብቆ እንደመጣ ክብርህ ተጠብቀህ ትሄዳለህ። ያኔ ማድረግ ኃላፊነት የኔ ነው። አይ ሌላ ቦታ እንደለመድኩት ኢትዮጵያውያንን እሳደባለሁ፣ በውስጥ ጉዳያቸው ገብቼ እንደፈለኩ ፈተፍታለሁ ካልክ መጥፎ ነገር ይጠብቃል። ከኔ መጥፎ ነገር ይጠብቃል። እያየ ገባበት። በዚህ ጉዳይ የኤርትራ ዜግነት ያላችሁ ፖለቲከኞች ካላችሁ ትመጣላችሁ። የተባበሩት መንግስታት ድርጅት የኤርትራ መንግስት በኃይል ከያዛቸው አካባቢዎች እንዲለቅ ሲል የጻፈውን ዜና በቴሌግራም አስደምጫቸዋል። አንባቸዋል። እነዚህ ሁለቱ ሀገሮች ወደ ጦርነት ሳይሄዱ አይቀሩም። አንዳንድ ሰዎች ጦርነት የሚባል ነገር የለም ይላሉ። አንዳንድ ሰዎች ደግሞ የለም እያንዳንዱ ነገሮች ወደ ጦርነት የሚወስዱ ናቸው ይላሉ። ከዚህ ቀደም የሻዕቢያ መንግስት የሚያወጣቸውን መግለጫዎች ያነበበ ሰው በማንኛውም ጉዳይ ከቀይ ባህር ጋር የተያዘ ከአሰብ ጋር የተያዘ ማንኛውም ነገር ሁሉ ጦርነት እንድታወጀብን ልንወስደው እንችላለን ሲሉ ሲናገሩ ሰምታችኋል። ለምሳሌ አሰበኛ ናት ካልክ ባይ ዲፎልት አንድ ኤርትራዊ ተወላጅ የሚያስበው ጦርነት እንዳወጅክበት ነው። አይ እኔ ጦርነት አላወጅኩም አሰበኛ ናት አልኩኝ እንጂ ምናምን ልትል አትልም። ምክንያቱም አሰበኛ ናት ካልክ እነሱ የሚሰሙ ጦርነት እንዳወጅክባቸው ነው። አሰብ የማን ናት? ዶክተር ያዕቆብ አሰብ ትክክለኛ ባለቤትነቷ የኢትዮጵያ ናት ይላሉ። እናንተ ምን ትላላችሁ? አንተስ ምን ትላለህ ካላችሁ ኤርትራ ሉዓላዊ ሀገር ናት። በዴሊቬሽን የሚሆን በዲማርኬሽን የተሰመረ ግዛት ያላት ሀገር ናት። በአሁኑ ሰዓት ሀገር የሆነች ሀገር ናት። አሰብ በኤርትራ ውስጥ ይገኛል። አሰብ ለአፋር ቅርብ ነው። ስለዚህ አሁን ባለው ሁኔታ አሰብ ስለነገው ስለተነገ ወዲያው አላውቅም። አሁን ባለው ሁኔታ ግን አሰብ በኤርትራ መንግስት ቁጥጥር ስር ያለች ሀገር ናት። እንደምታውቁት ከሰሜኑ ጦርነት በኋላ የሻዕቢያ መንግስት በኢሮብ ማህበረሰብ ውስጥ ይገኛል። ከዚህ ቀደም 40% ነበር ይህን ማህበረሰብ ተቆጣጥሮ የሚገኘው። ካሪኩለም ቀርጾ ያስተምራል። ህፃናቶችን እንደሚደፍር ሪፖርቶች ያመለክታሉ። በተለይም ደግሞ ለዛ ቅርብ የሆኑ የትግራይ ተወላጆች ሲናገሩ ሰምታችኋል። ቲፒኤልኤፍ የሚያወጡትን መረጃ ሰምታችኋል። ከዚህ ቀደም በጦርነቱ የቲፒኤልኤፍ ሰዎችም የፌዴራል መንግስት ሰዎችም የሚከራከሩበት ጉዳይ አንዱ የሻዕቢያ መንግስት በጦርነቱ አልገባም የሚል ነበረ። የኋላ ኋላ ግን የሻዕቢያ መንግስት ተጋብዘን ገብተናል ብሏል። ጦርነት ግብዣ የሆነበት ሀገር እኔ አፍሪካ ውስጥ ብቻ ነው። ሰው ጦርነት ይጋበዛል እንዴ? ዳቦ ቆሎ መሰለ እንዴ? ተጋብዤ ነው የምትለው? ተጋብዘን ነው የገባ ነው ብለዋል። ሰምታችኋል። የማስታወቂያ ሚኒስትሩ የማነ ገብረ መስቀል ይህን ያሉት እኛ ተጋብዘን ነው የገባ ነው። ተጋብዘን እስኪ እባክህ በዩክሬን እና በራሽያ ጦርነት ተጋብዛል ሂድ። እስኪ ሱዳን ውስጥ የጃንጃዊ ሚሊሻዎች የፈጥኖ ደራሽ ኃይሉና ይሄ የሳፍ እየተዋጉ ነው። እስኪ ተታኮስ። ተጋብዘን ነው እኔ ሰምቼ አላውቅም። ለካ የተጋበዝክበት ሁሉ ትሄዳለህ ማለት ነው። የጦርነት ሱስ ይባላል። የጦርነት ሱስ ይባላል። እንዴት ነው የምትጋበዘው? ቡና ቁርስ መሰለ እንዴ? ወይም ደግሞ የሆነ ሰርግ ላይ ተጋብዤ ነው። ሰርግ ላይ በፌል ታነሳ መስሎ ነው እንዴ? ጦርነት እኮ ነው። ተጋብዘን ነው። አስቆኛል። ወይ የሆነ ሆኖ ከዛ በኋላ የፌዴራል መንግስት ሰዎች አመኑ፣ ሲከራከሩ ነበር። የሻዕቢያ መንግስት አልገባም ሲሉ ነበር። የኋላ ግን አይ የሻዕቢያ መንግስት ሚሳኤል ሲተኮስበት ገብቷል አሉ። የሻዕቢያ መንግስት አልገባንም ሲል ቆየ። ዶክተር ሙላቱ ተሾመ አልጀዚራ ላይ ጻፉ ከተባለ ጽሁፍ በኋላ ግን አቶ የማነ ብቸኛው ኢንተርኔት ተጠቃሚ ናቸው። ተጋብዘን ነው የገባ ነው አሉ። ስለዚህ በአንድም ሆነ በሌላ መንገድ የኤርትራ መንግስት በሰሜኑ ጦርነት ውስጥ ገብቷል ማለት ነው። ከገባ በኋላ ግን ጦርነቱ በፕሪቶሪያ ስምምነት ሲቋጭ የሻዕቢያ ወታደሮች ከኢሮብ ማህበረሰብ አልወጡም። ካሪኩለም ቀርጸው ያስተምራሉ፣ ሴቶችን ይደፍራሉ፣ ጭልፋ፣ ማንኪያ፣ በርበሬ፣ ሹካ እንደሚዘርፉ ይነገራል። አይዶን ነው ጭልፋ ተዘረፈበት ሲባል ነው የምሰማው። አይተሃል ወይ ካላችሁኝ እኔ አላየሁም። ግን
ጭልፋ ምናምን ማንኪያ ተዘረፈብን ሲሉ ሰምቻለሁ። ዘርፋችሁም ከሆነ እድል ስጣችኋለሁ፣ መታችሁ ትከራከራላችሁ። አሁን ምንድነው ታዲያ ያለው ካላችሁ፣ አሁን ያለበት ሁኔታ ኮልድ ዋር ነው። ውጥረት ውስጥ ነው ያሉት። እንካ ሰላምታ ውስጥ ነው ያሉት። ትላንትና ተጋብዘን ገባን ሲሉ የነበሩ የሻዕቢያ ፖለቲከኞች ዛሬ ዶክተር ሙላቱ ተሾመ የቀድሞ ፕሬዝዳንት የአሁኑ የጠቅላይ ሚኒስትሩ አማካሪ ናቸው። ይሄ ኃይል ይባል ይገባል። አፍሪካ ቀንድን እያተራመሰ ነው። ይሄ ሰውዬ ኃይል ካልተባለ አደገኛ ነው የሚል መግለጫ ሰጥቶ ሲደመር ጠቅላይ ሚኒስትሩ የተናገሩት ንግግር አለ። ዛሬ ዓለም ይስማ፣ ኢትዮጵያ የባህር በር ትፈልጋለች አሉ። ይሄ ምን ይነግራቸዋል? እዚህም እዛም የሚከፈቱ ቤቶች ላይ አሰብና ኢትዮጵያ፣ ሻዕቢያና ኢትዮጵያ ይባባላሉ። እንከራከራለን፣ እንወያያለን። ለመሆኑ ኢትዮጵያ የባህር በርን ፍለጋ ከዚህ ቀደም ሶማሌላንድ ጋር ሄዳለች፣ ኤምኦዩ ተፈራርማለች፣ እሱም ከሽፏል። ይሄ ኤምኦዩ ለመክሸፉ የሻዕቢያ መንግስትና የግብፅ መንግስት እንዲሁም ደግሞ የሶማሌ መንግስት ያደረጉት ጥረት ቀላል አይደለም። ሻዕቢያዎች ራሳቸውን መጠየቅ አለባቸው። እኛ ወደ ሶማሌላንድ ስንሄድ ታጨናግፋላችሁ፣ ወደ ሱዳን ስንሄድ ታጨናግፋላችሁ፣ ወደ ጅቡቲ ስንመጣ ታጨናግፋላችሁ፣ ወደ ኬንያ ስንሄድ ታጨናግፋላችሁ፣ ወደ እናንተ ስንመጣ ጦርነት ታወጀብን ትላላችሁ። አይጋጭም ወይ? ኢትዮጵያዊ ታዲያ ቤት በኩል የባህር በር ያገኝ? ትክክለኛ ጥያቄ ነው። ትሪፕል አላያንስ ነው የፈጠሩት። ግብፅ፣ ሶማሊያ፣ ኤርትራ፣ ግብፅ፣ ሶማሊያ፣ ኤርትራ። በድር አብደላቲ የሚባል የግብፅ ውጭ ጉዳይ ሚኒስትር ይመላለሳል። ሻዕቢያና ወይም ደግሞ ኤርትራና ግብፅ ይዋሰናሉ በድንበር ከ5000 ማይልስ በላይ ርቀት አላቸው። ምንድነው ግብፃውያን ሻዕቢያ ወደ ኤርትራ አስመራ፣ አስመራ ካይሮ፣ አስመራ ካይሮ የሚያመላልሳቸው ነገር ምንድነው? ምንድነው የሚያመላልሳቸው? ምንድነው የምትዶሉቱት ምንድነው? ኢትዮጵያውያን በብሔር ተከፋፍለው እርስ በርስ እየተባሉ ነው። ስለዚህ ምንም ብናደርጋቸው አያውቁም ብላችሁ ነው ወይስ ምንድነው? የምትመካከሩበት ጉዳይ ምንድነው? ይሄ ያስጠረጥራል። ምክንያቱም ማንም ሀገር በናሽናል ኢንተረስት ጉዳይ አይደራደርም። አሁን በብሔር ጉዳይ ስለተመሰቃቀለን እንጂ ጡንቻችን ፈርጠም ቢል እዛው ግብፅ ውጭ ጉዳይ ሚኒስተር በለው እዛው ወታደሮች እዚህ ጎረቤቶቻችን ላይ ሲዶልቱ ቡም ማጥፋት ነበረብን። የትኛውም ዓለም አይደራደርም። እና በድር አብደላቲ መተው ንግግር አድርገዋል። ንግግር ብቻ አይደለም፣ በቀይ ባህር ጉዳይ ላይ የቀይ ባህር አባላ ያልሆኑ ሀገራት ውሃው ጋር እንዳይደርሱ ነው የምናደርጋቸው ይላሉ። ጥያቄ የሻዕቢያ መንግስት የማውራው እንደ ፓርቲ ነው። ከግብፅ ጋር ሽር ጉድ የሚያሰኛችሁ ምንድን ነው? የትኛው ቴክኖሎጂ ልውውጥ ነው? ቴክኖሎጂ ልውውጥ እንዳይባል ኢንተርኔትም እንደምታውቁት ነው። ንግድ እንዳይባል እንደምታውቁት ነው። ግብርና እንዳይባል ምንም ስለ ግብርና አታውሩ። ግብፃውያን በታሪክ ለመጀመሪያ ጊዜ አልሲሲ ወደ ኤርትራ የመጡት ብቸኛው ፕሬዚዳንት ናቸው። ታውቃላችሁ? በፕሬዚዳንት ደረጃ እንኳን መጥተዋልና ይሄ የሚያስጠረጥረው እንግዲህ የኢትዮጵያ መንግስትና ህዝብ ይሄ ነገር እንዴት ነው? ስለዚህ ኢትዮጵያ እዚህም እዛም የሚፈጠሩ ግጭቶች አሁን አንዳንዶች ይመጡና መጀመሪያ ሀገር ውስጥ የተለኮሰውን እሳት ነው ማጥፋት ያለባችሁ። እንዴ አማራ ጋር የተዋጋ ነው፣ ኦሮሚያ ጋር የተዋጋ ነው፣ ከትግራይ ጋር የተዋጋ ነው፣ ኤርትራ ጋር ምን ያንጠለጥላል ይላሉ። የኢትዮጵያ መንግስት ግን ሀገር ውስጥ የሚፈጠረውን ችግር ላጥፋ ካልኩኝማ መቼም አይጠፋም። ስለዚህ ምንጩ ነው ማጥፋት ያለብኝ ነው እያለ ያለው። እስኪ ላስደምጣችሁ ይህን ንግግር። ለማንኛውም አለን እስኪ ይሄ ንግግር አድምጡት ካለ ማለት ነው። ከሌለ ምን አድርጌዋለሁ? የጠቅላይ ሚኒስትሩ አንድ ንግግር ነበረ። ኤኒዌይ ፋይሉን ጠፋብኝ። ሌሎች ፋይሎችን ሳዛውር እዚህኛው ስልክ ላይ ነው ያለኝ። ጠቅላይ ሚኒስትሩ ምን ይላሉ? ማጥፋት ካለብን አስመራ ያለውን እሳት ነው። እስከዛሬ ከኛ በፊት የነበሩ ፖለቲከኞች ተፎግረዋል። የሚያጠፉት ዝም ብሎ እዚህም እዛም የሚነሳውን ነበረ። እሳቱን የሚለቁሰው አስመራ ያለው ነው። ስለዚህ ቆጣሪው መመለስ ካለብን እዛ ያለው ነው ብሎ ነው የተንቀሳቀሱ ያሉት። ይሄ ወዴት ይወስዳቸዋል አላውቅም። 150 ሚሊዮን ህዝብ አለ። 150 ሚሊዮን ህዝብ እያደገና እየጨመረ ነው የሚሄደው። እንደምታዩት ይሄ ህዝብ አይተኛም። በቀን አንድ ልጅ ይሰራል።
እንደምታዩት ነው። እየበዛን ነው። መቼ እንደሚጀናጀነው አናቅም። ቁጥሩ ግን እየበዛ ነው። ቁጥራችን እየጨመረ እየመጣ ነው። ስለዚህ ወደዛ ሳንፈስ በፊት ወይም አንዳንዶች እንደሚሉት ይሄ እንኳን ትክክለኛ ንግግር አይደለም። አንድ እንደውም የመረረው ፖለቲከኛ ምን ሲናገር ነው ያየሁት? ለምንድን ነው የምንጨቃጨቀው? ሄደን ለምን ሁሉንም አናመጣቸውም ብሏል። ይዘን ለምን አናመጣቸውም ብሏል። እንዲህ አይቻልም። እነዚህ ሉዓላዊ ሀገር ናቸው፣ መከበር አለባቸው። ሄደን የምታመጣቸው ምን ህዝብ ነው እኮ የምታወራው። ገና ለገና 4 ሚሊዮን ሆኑ ብለህ አንተ 150 ሚሊዮን ሆንኩ ብለህ ሄደን ልታመጣቸው ትፈልጋለህ? እንዲህ አይባልም። ከዚህ ሁሉ ጭቅጭቅ ሄደን ለምን አናመጣቸውም የሚልም አለ። ይሄ ትክክል አይደለም። የሆነ ሆኖ ግን እኔን ከጠየቃችሁኝ አሁን የቃላት ጦርነት ካለ የጦርነት ጉዳይ ማይቀር ይመስለኛል። አብይ አህመድ ወደ ስልጣን ሲመጣ የመጀመሪያውን ንግግር ያደመጠ ሰውዬ ከቲፒኤልኤፍ ጋር ሊዋጋ እንደሚችል ካልገመት ካንተ የፖለቲካ ገና ነህ። የቲፒኤልኤፍን ጉዳይ ጨርሶ ወይም በድርድር ከጨረሰ በኋላ ከአማራ ኃይል ጋር ሊጋጭ እንደሚችል ካልገመት ገና ነህ ማይ ፍሬንድ። እደራደራለሁ ካለ ምክንያቱም ሻዕቢያዎች ቲፒኤልኤፎች ሙሉ ለሙሉ መጥፋት አለባቸው የሚል እምነት አላቸው። ምክንያቱም ታሪካዊ ባላንጣዎቻቸው ናቸው። ድርድር ላይ ከተቀመጠ ከሻዕቢያ መንግስት ጋር ቅሬታ ውስጥ ሊገባ እንደሚችል ካልገመትክ በጣም ገና ነህ። ምክንያቱም ሰውየው ወደ ስልጣን ሲመጣ ምናልባት በደንብ አልሰማችሁትም እንጂ እየተናገረ ነው ያለው። እስኪ መለስ ብላችሁ ፓርላማ የተናገረውን ንግግር ይሁ፣ የተለያዩ መድረኮች ላይ የሚናገረውን ንግግር ስሙ። ትክክል ነው ትክክል አይደለም እያልኩኝ አይደለም። ዞሮ አገር ውስጥ ያለውን ነገር ከጨረሰ በኋላ ፊቱን ወደ ሻዕቢያ ሊያዞር እንደሚችል ግልጽ ነው። እኔ ምን እየተነተናችሁ እንደምትሉ አላውቅም። ግልጽ ነው። ስለዚህ ይሄ ግልጽ ነው። ለምንድን ነው ካላችሁ ጅቡቲ ለሹፌሮቻችን በኮቴ ታስከፍለናለች። ከ2 ቢሊዮን ዶላር በላይ በየዓመቱ እንከፍላለን። ኢንፍሌሽኑ እንደምታውቁት ነው። 150 ሚሊዮን ህዝብንን እየጨመርን ነው። ኢኮኖሚው እየሰፋ ነው። ወደብ የሸቀጥ ማስገቢያና ማስወጫ ብቻ አይደለም። ወደብ የናሽናል ሴኩሪቲ ጉዳይ ነው። ናሽናል ሴኩሪቲ ምንድን ነው? ግብጾች መጡ ሰዋት የምትላላችሁ፣ ግብጾች መጡ ሰዋት። ጉልበት ቢኖረ ኖሮ ይሄ መደረግ የለበትም። የራሽያና የዩክሬን ጦርነት ምን ይመስላል? do you think it's just የራሽያ ወረራ ይመስልሃል? አንዳንዱ እኮ የዋ ነው የራሽያ ወረራ ብሎ ነው ዜና የሚጽፈው። it's not aggression አይደለም፣ ወረራ አይደለም። ሩት ኮዙ ኤክስፓንሽን ኦፍ ኔቶ ነው። ሩት ኮዙ ኤክስፓንሽን ኦፍ ኢዩ ነው። ራሽያና ዩክሬን ድንበር ይጋራሉ። ዩክሬንን የኔቶ አባል ሀገር አድርገህ በራሽያና በዩክሬን ድንበር ላይ ኒውክለር ስታቆም ወይም ደግሞ ሚሳኤል ስታቆም do you think ፑቲን ዝም የሚል ይመስላል? አይትስ ኦኬ ምን ችግር አለው? እኛም የመጣነው ዩክሬን ጋር ነው ልትለው እንደዛ ማለት አይባልም። በዓለም አቀፍ ወይም ደግሞ በኢንተርናሽናል ፖለቲክስ እንደዚህ ይባል ነገር የለም። ይሄ ኢንተርናሽናል ፖለቲክስ 101 ነው። ጄምስ ምኑሮ የሚባል 5ኛው የአሜሪካ ፕሬዝዳንት የሱ ዶክትሪን አለ። አሜሪካ የትኛውም ኃይል በዌስተርን ሄሚስፌር ላይ መጥቶ ምንም አይነት ወታደራዊ አላያንስ መፍጠር አትችልም። ዌስተርን ሄሚስፌር ማለት ይሄ አሜሪካ፣ ሜክሲኮ፣ ካናዳ እንዲሁም ሴንትራል እና ሳውዝ አሜሪካ ማለት ነው። እኔ ነኝ ያለ እናቱ የወለደችው መጥቶ እዚህ አካባቢ ካሉ ሀገሮች ጋር ወታደራዊ አላያንስ መፍጠር አይችልም። ኢትስ ናሽናል ሴኩሪቲ። ምን ነው የምታወራው? ፖለቲከኞቻችን መማር ያለባችሁ ማወቅ ያለባችሁ ነገ ስልጣን ስትይዙ ይሄ እናንተ የቤት ስራ ነው። መለማመድ አለብን። ላቁ ተቆረጠ ወይ ላሹ የተቆረጠ ምናምን ብቻ አይደለም አፍን ማፍታታት ያለብን። እንዲህ ያለ ነገር መለማመድ አለብን። ነገ በለስ ቀንጦ ስልጣን ስትይዝ ኢንተርናሽናል ፖለቲክስ ማወቅ አለብን። ምን ሲደረግ እኔ የሀገሪቱ ጠቅላይ ሚኒስትር ሆኜ ምን ሲደረግ እኔ ሶማሊያ ጋር ግብጽ ትመጣለች፣ ምን ሲደረግ ኬንያ ጋር ትመጣለች፣ ምን ሲደረግ ስለዚህ ውሃ እንፈልጋለን ሲል ለሸቀጥ ብቻ አይደለም፣ የብሔራዊ ደህንነት ጉዳይ ነው። የብሔራዊ ደህንነት ጉዳይ ነው። ማንም ሀገር አይደራደርም በዚህ። ማንም ሀገር የኩባ ሚሳይል ክራይስን ታውቃላችሁ? ራሽያ መታ ከኩባ ጋር በድብቅ የተነሳ ፎቶ ነው አይደለ? ኤፍቢአይ ያነሳው ፎቶ ነው። ኩባን እስካሁን አሽመድም ነው ያስቀምጣት። ራሽያዎች ሚሳይል እየተከሉ ታውቃላችሁ? የኩባ ሚሳይል ክራይሲስ ኢንተርናሽናል ፖለቲክስ 101 ቤዚክ ነው። ስለዚህ ግብጾች ዛሬ ሶማሌ ጋር መጥተው ወታደራዊ አላያንስ እየፈጠሩ ነው። ኢማጂን
ከሶማሌ ጋር ወደ ድንበር የምንጋራው እኛ ነን። 5000 ማይልስ መጥተው ሶማሌ ጋር ወታደራዊ አላንስ ሲፈጥሩ ለእያንዳንዱ ኢትዮጵያዊ ሞት ነው። ለእያንዳንዱ ኢትዮጵያዊ ቢገባ ማለት ነው። ፖይንቱ ምንድነው? ይሄ የባህር በር ጉዳይ ወደ ግጭት ሊያመራን ይችላል የሚል እምነት አለኝ። ግን እንዴት ሊፈታ ይችላል ካላችሁ እኔን ከጠይቃችሁኝ ኤርትራውያን ሰጥቶ በመቀበል መርህ በሰላማዊ መንገድ ይሄ የተሰደቡ እንወርሳለን፣ ጦርነት እንከፍትባቸዋለን፣ ምንም አታመጡም የሚል ነገር አይደለም። ኢንፋክት ምንም አታመጡም የሚለውን ንግግር ራሱ ምንም ማምጣት የማይችል ህዝቡ እንኳን ቢሆን ያስተባብራቸዋል ሳይወዱ በግዳቸው። ነገር ግን ኢትዮጵያውያን ምን አላችሁ? ምን አለን? ለግብርና የሚሆን መሬት አለን። ኤርትራ ውስጥ ገበሬ የለም፣ ቢኖርም በጣም አስቸጋሪ ነው። ለም መሬት ይፈልጋሉ። መሬት ሰጣችኋለን፣ ውሃ ይሰጠዋል። አዋዛት እንዲህ ማቅረብ አለባችሁ። ሰጥቶ መቀበል ይባላል። ይሄ ነው። ይጠይቀዋል። እናንተ ምን አላችሁ? እሺ እኛ ይሄን አለን። እናንተስ? እኛ ይሄን ብንጠቀም ምን ይመስላችኋል? መጀመሪያ ይሄ መሞከር አለበት የሚል እምነት አለ። ይሄ መሞከር አለበት የሚል እምነት አለ። ካልሆነ ግን ወዴት ሊያመራ ይችላል ካላችሁ አስቸጋሪ ነው። ግብፅ ከ5-6 ሺህ ማይልስ ርቀት እየተጓዘች እየመጣች አስመራ ጋር እየዶለተች ምንድነው ግብጾች የሚያወሩት? ነገ ከነገ ወዲያ አዲስ አበባ ላይ ፍንዳታ ሊኖር ይችላል። ጀስት ማርክ ማይ ወርድ። የግብፅ ደህንነት ሚኒስትሮች እየመጡ ከሻቢያ ጋር ይዶልታሉ። ምንድነው የሚዶልቱት? የምታውቁት ነገር አለ? ነገ አዲስ አበባ ላይ ላይፈነዱ ይችላሉ። ነገ ህዝባችንን ሊገል ይችላል። ነገ ጦርነት የፕሮክሲ ጦርነት ሊያስጀምሩ ይችላሉ። ይህንን መመለስ አለበት። እንደ አንድ ሀገር ዜጋ አይፈቀድም። በጣም ለሀገር አደላ በሉኝና በዙሪያችን ያሉ ሀገሮች ሁሉ በኢትዮጵያዊ ፍቃድ ነው መተንፈስ ያለባቸው የሚል እምነት አለኝ። ካልሆነ የነሱ ችግር የኛ ችግር ነው ብንችል ማለት ነው። አሁን እኔ ጡንቻችን የፈረጠመ ጠንካራ ሀገር ብንሆን ኤርትራ፣ ሶማሊያ፣ ኬንያ፣ ጅቡቲ፣ ሱዳን በአንተ ቁጥጥር ስር መውደቅ ያለባቸው። ማሰብ ያለብህ የእያንዳንዳቸው የልብ ትርታ በአንተ ሳምባ እንደሚተነፍሱ ነው ማድረግ ያለብህ። ካልሆነ አደጋ ነው። አንድ ስቴፕ ዘለልክ ማለት አደጋ ነው። ፈንጅ ነው የምንረግጠው። በዚህ ደረጃ ነው የስነ ልቦና ማዕቀፍህ መዘርጋት ያለበት እንጂ ይሄ የዕለት የዕለቱን እየተነተንክ ይሄ እንትኔ ተቆርጧል፣ ፀጉሬ ተቆርጧል፣ የእኛ ብሔር ተወላጅ የሆነ ሰውዬ በኩርኩም ተመቷል፣ ከዛ ጊዜ በኋላ ነው ትግላችን የተደናቀፈው ይለዋል። አንዳንዱ እንዲህ ነው የሚተነትነው። የእኛ ሀገር እኮ ብሔርተኞች እኮ የጉደኞች ናቸው። የዛሬ 150 ዓመት ሸጎሌ የተባለ ብሔር ጨቁኖናል። የእኛን ትውልድ በጊዜው ማለት ጊዜው የሚኮረኩመን ነበር ይላል። ፊኒንቾ የተባለ ብሔር ነክቶናል። የእኛን መንካት የእሳት ዘንግ መጨበጥ ነው ይላል። ትርክት በኪሳቸው ይዘው የሚዞሩ ናቸው። ሁሉም እዚህ ጋር ያወጡላል። ሁሉም ብሔር ውስጥ ትርክት አለ። ሁሉም ብሔር ውስጥ ከደረት ኪሳቸው የሚያወጡት ትርክት አለ። ያነብላል። እኔ እንደውም አንዳንድ ጊዜ እንደውም እንትን አትበሉኝ እንጂ በደረሰብን ግፍ ነው ብልታችን ያነሰው የሚል አንድ ብሔር አጋጥሞኛል። የእንትን ብሔር ባደረሰብን ነው። ሆን ብለው ለነሱ ረጃጅም ብልት ሲወስዱ ለኛ ግን አጫጭሩን ሰጥተውናል። ለማይቀረው ትግል ተነሳ ይለዋል። ማይ ፍሬንድ ይሄ ፖለቲካ አይደለም። ወደ ፖለቲካ መምጣት አለበት ህዝቤ። ያንተ ብልት ስላነሰ ታዲያ ምን ህዝብ መሞት አለበት እንዴ? ጧጧ ተነስተ ሳበው፣ ፀሐይ ላይ ሳበው፣ ኮዳ አንጠልጥልበት። እንዴ ምን እናርገኛ? ቁም ነገር ብልት ያልነሳ ብሎኛል የሆነ ብሔር አይ ቲንክ የሆነ ደባ ፈጽሞብኛል መሰለኝ። እሱ ነው ይሏል። እንዴ ነው የኛ ሀገር እንትን ስጨምቀው ከዚህ ውጪ የለም። ይሄ መስተካከል አለበት። ኦኬ ያለው ነባራዊ ሁኔታ ይሄን ይመስላል። ኤርትራና ኢትዮጵያ ውጥንቅጥ ወይም ደግሞ እንካ ሰላምታ እዚህ ደርሷል። ሌላው ከዚህ ጋር አስገረመኝ የፌድሪ መንግስትን መኮንን ነቢያት ቃል አቀባዩ
የዶክተር ሙላቱ ተሾመ ንግግር የመንግስትን አቋም አይገልጽም አሉ። ኢማጂን ዶክተር ሙላቱ ተሾመ ኦርዲነሪ አይደለም፣ ተራ ዜጋ አይደለም፣ እንደኔና እንደናንተ አይደለም። እንኳን ዶክተር ሙላቱ ተሾመ ቴዲ እንኳን እዚህ ጋር የምናገረው ንግግር ዜና ነው። ስለምናገረው ንግግር መጠንቀቅ አለብኝ። አሁን ቅድም አንዲት ልጅ የተናገርኳት ልጅ አለች፣ እሱ እንኳን ቫይራል ይወጣል። እሷ እንኳን ስጠብቃ ስለነበር ምንም ማለት ሰጸተው ብላክ ሊስት ውስጥ ያሉ ሰዎችን አንድ ባንድ እንደዚህ እኔ እንደዛ ነው ማድረገው። ተራ በተራ ቆረጭማለሁ። ሳነካከነካይ ነው ሳነካከነካይ። ፖይንቱ ምንድነው? የዶክተር ሙላቱ ተሾመ ንግግር የመንግስትን አቋም አይወክልም አሉ። ምን ማለት ነው ይሄ? ይሄ ሰውዬ የቀድሞ ፕሬዝዳንት ነው። የአሁኑ የጠቅላይ ሚኒስትሩ አማካሪ ነው። አይደለም የዶክተር ሙላቱ ተሾመ ንግግር ይቅርና የመንግስት ልሳን የሆነ አንድ ሚዲያ እዛ ላይ የሚሰራ አንድ ጋዜጠኛ የሚናገረው ንግግር እንኳን በኤርትራ በኩል በቀላሉ አይታይም። ዩ ቲንክ እኚህ ሰዎች ዝም ብሎ ማያዩ መስሏቸዋል? ሙሉ ፓኬጅ የተሞላለት ለየማነ ገብረ መስቀል ዝም ብሎ ጌም እንዲጫወት መስሎ ነው? ማን ምን ጻፈ? ማን ምን አወራ? ኢትዮጵያውያን እንዴት ነው የሚወያዩት? ያሉ እኮ ዶክተር ሙላቱ ተሾመ ትልቅ ፖለቲከኛ ናቸው። እንዴት የሳቸውን ንግግር የመንግስትን አቋም አይገልጽም ይባላል? ይሄ ለምን እንዳሉ አላውቅም። አንዳንዶቻችሁ ውጥረት ለማድገብ ነው ትላላችሁ። አንዳንዶቻችሁ አይ ነካ ታደርግና የልብ ትርታቸውን ታደምጣለህ። ነካ አድርጎ የልብ ትርታ የማድመጥ ጉዳይ ነው፣ ያን ቴክኒክ እየተጠቀሙ ነው የሚሉም አሉ። የምናየው ይሆናል። ይህንን መግለጫ ወጥቷል። ከዚህ ጋር በተያያዘ ጠቅላይ ሚኒስትር አብይ አህመድ እንደምታውቁት የአድዋን ድል አስመልክቶ መግለጫ አውጥቷል። ለ129ኛው የአድዋ ድል በዓል እንኳን በሰላም አደረሳችሁ ይላል። አድዋ ለሰላም የተደረገ ዘመቻ ነው ይላል። ይህ ብዙ ስትከራከሩበት ወይም ደግሞ ስትወያዩበት አይቻለሁ። እዚህ ጽሁፍ ላይ አንድም ቦታ ላይ የእቴጌ ጣይቱና የሚኒሊክ ስም አልተጠቀሰም ብላችኋል። በዚህ ጽሁፍ ላይ ኢትዮጵያውያን ከጥንት ጀምሮ በጦርነት ኖረዋል። በዚህ የተነሳ የጦርነትን አስከፊ ገጽታ ያውቁታል። ስለሚያውቁትም በቻሉት አማራጭ ሁሉ ይሸሹታል። ለሰላም አማራጭ አስፈላጊውን ሁሉ ያደርጋሉ። አንዳንድ ጊዜም ለሰላም ሲሉ ከአስፈላጊው በላይ ያደርጋሉ። ጽሑፉን ነው ማነብላችሁ። ይህን ሁሉ ገፍቶ የሚመጣ ጠላት ሲገጥማቸው ግን ለሰላም ሲሉ ዘምተው ለሰላም ሲሉ ያሸንፋሉ። የአድዋ ዘመቻም እንደዚሁ ነው። የወራሪው የጣሊያን ጦር ወደ ጦርነት እንዳይገባ ተለምኗል። የሰላም አማራጮች ቀርበውለታል። ኩራትና ትዕቢት የሞሉትን አናት፣ ሰይፍና ጎራዴ የመቱት አንገት እንደሚሉት ሆነ። ኩራትና ትዕቢት የሞሉት አናት አይ ዶንት ኖ። ይሄ አረፍተ ነገር እነማንን እንደሚመለከት አላውቅም። የሚመለከታቸው አቤት በሉ። ኩራትና ትዕቢት የሞሉት አናት፣ ሰይፍና ጎራዴ የመቱት አንገት እንደሚሉት ሆነ። የኢትዮጵያ ትዕግስት እንደ ፍርሃት፣ የኢትዮጵያ የሰላም መንገድ እንደ ሽንፈት ቆጠረው። ኢትዮጵያውያን በውስጥ ጉዳይ እንጣላለን እንጂ ኢትዮጵያውያን በሙሉ አማራ በለው። ይህን የምናገረው ለጎረቤት ሀገሮች ነው። የጎረቤት ሀገሮች ኢትዮጵያውያን ሰላም ወዳዶች ነን። አይ ቲንክ አባቶቻችን ሰላም ወዳዶች ናቸው። ይህን ትመሰክራላችሁ። አባቶቻችን ሰላም ወዳዶች ናቸው። በእርግጥ አንዳንድ ጊዜ ህዝባቸው የተከፋፈለ ሲመስላቸው ሆን ብሎ ህዝብ ለማደራጀት አንኳክቶ ይደባደቡ ነበር። ይሄ ትክክለኛ ነገር ነው። በነገራቸው ላይ ቬሪ ኢምፖርታንት። ይሄ ኢንተርናሽናል ኮንፍሊክት፣ ይሄ ዓለም አቀፍ ግጭት ቬሪ ኢምፖርታንት ለህዝብ አንድነት። ራሽያውያን ኮንክሪት ላይ የተመሰረተ ፕሪንሲፕል ነው ያላቸው በሀገራቸው ጉዳይ። ይሄ አሸዋ ላይ እንደተተከለ ቤት አይደለም። ሰሜን ኮሪያ፣ ቻይና ቬሪ ኢምፖርታንት። አንዳንዴ እንደውም በብሔር ጉዳይ እዚህም እዛ የምንባለው ለ100,000 ተንታኞች የህዝብ ብዛት 120 ሚሊዮን የተንታኝ ብዛት 130 ሚሊዮን የሆነበት ምክንያት የብሔር ጉዳይ ስለምናጦዝ ነው እንጂ ጎበዝ ፖለቲከኛ ከሱዳን ጋር መደባደብ አለበት፣ ከኬንያ ጋር መደባደብ አለበት። ግን በየ10 ዓመቱ አንዴ በየ15 ዓመቱ አንዴ ሆን ብለህ ችግር ከሌለስ እንዴት እንደባደብ ይለኛል። ችግር መፍጠር አለብን። ያኔ አባቶቻችን ህዝብ እኮ አንድ ላይ ያደርጉ ሲፈልጉ
ሱዳን እኛንና እነሱን በሚያዋስነው ድንበር ላይ ችግኝ ተክለዋል፣ መውጋት አለብን ይላሉ። ችግኙን አረ ነቅለዋል ብለህ እንኳን ብትነግራቸው መጀመሪያ ለምን ተከሉ ይለዋል። አረ ይቅርታ ጠይቀዋል። ችግኙን ሲነቅሉ ችግኙ አፈር ይዟል፣ ለማፈራችንን ይዟል፣ በቃ መዋጋት አለብን ይለዋል። ኢትስ ቬሪ ኢምፖርታንት። በነገራችን ቬሪ ኢምፖርታንት ዓለም አቀፍ ግጭት እኛ ችግር የሆነብን ምንድነው? ይሄ የዶሜስቲክ ቫዮለንስ ውስጥ ነው የገባነው። አማራ ከኦሮሞ፣ አማራ ከትግራይ፣ ይሄ ይሁን በቃ ስልጤ ከጉራጌ ደግሞ ብዙ ብሔሮች መጥተዋል። አሁን ፊኒንቾ የሚባል ብሔር መጥቷል። ፊኒንቾ ከአስቻሎ የሚባል ብሔር ጋር ምንድን ነው ይሄን ሁሉ ሊያስተካክል የሚችለው? ዓለም አቀፍ ግጭት መፈለግ አለበት። አንዳንዴ መቦርቦር አለብህ። የኢትዮጵያ ሕዝብ እንደዛ ነው የተሰራው። የሆነ ወራሪ ኃይል መጣ፣ ግብፅ መጣ ምናምን ስትለው ጨርቄን ማቄን ሳይል እንደዚህ አይነት ታሪኮች አሉና አይ ቲንክ ምናልባትም የብልጽግና መንግስት ይሄንን ለመጠቀም ያሰበ ይመስለኛል፣ ህዝብ ለማስተባበር። ኦኬ ይሄን ተናግረዋል። ይሄ በዚህ ዘጋ። ፊልድ ማርሻል ብርሃኑ ጁላን የሚመለከት ሌላ መረጃ ነግራቸዋለሁ። ቶሎ ቶሎ ከዛ ሰዎችን አስገባለሁ። ፊልድ ማርሻል ብርሃኑ ጁላ ምን አሉ? ይዋል ይደር እንጂ የግብፅ ጉዳይ የቀይ ባህር ጉዳይ የማይቀር ነው አሉ። እስኪ ላስደምጣችሁ። ዛሬ ዩቲዩብ ላይ መግባት ነበረብኝ፣ ግን ይሄ የማህበራዊ ጉዳይ ቢዚ ያደረገኝ ያለ ወትሮ ሰው ይሄን ጉዳይ ይዤ ትላለኝ እንጂ ዩቲዩብ ላይ ማሳየት ነበረብኝ። ለማንኛውም ፊልድ ማርሻል ብርሃኑ ጁላ ምን አሉ? እስኪ እናድምጣቸው። ለሰራዊት መሆኑን በዚህ መድረክ መግለጽ እወዳለሁ። በሀገር አቀፍ ደረጃ በርካታ ዲፕሎማሲያዊ ስኬቶች እንደተመዘገቡት ሁሉ በሀገር መከላከያ ደረጃም ሰፋ ያሉና ውጤታማ የሆኑ የወታደራዊ ዲፕሎማሲ ስራዎች ተሰርተዋል። በእኛ ትውልድ ታላቁን የህዳሴ ግድብ በማሳካት ኢትዮጵያን ከአፍሪካ ፓወር ባንክ ማድረግ ከመቻሉም በላይ ሀገራችን ከባህር በር የራቀችበትን ኢፍትሃዊ ሁኔታ በዓለም ማህበረሰብ ዘንድ ፍትሃዊ ጥያቄ መሆኑ ግንዛቤ እያገኘ እንዲመጣ አስችሎናል። የጊዜ ጉዳይ ካልሆነ ምን አለ? እስኪ ጻፍ እዚህ ጋር እስኪ ታይፕ አድርግ። ምንድን ነው ያለው? ምንድን ነው ያለው? ከኔ ጋር ናችሁ? የጊዜ ጉዳይ ካልሆነ ክብራትና ክብራን ይሄን ድምፅ ድጋሚ ያስደምጠዋለሁ። ይሄ ዝም ብለህ እንደዚህ ሰምተህ የምታልፈው ንግግር አይደለም። በውስጡ ብዙ ነገር ይዟል። ማስታወሻ ደብተር ይዘህ እየመዘገብክ አድምጥ። የጊዜ ጉዳይ ካልሆነ የቀይ ባህር ማህበረሰብ አባል መሆናችን የማይቀር ይሆናል። ይህ የብሔራዊ ፍላጎታችን በሰላማዊ አኳኋን እንደሚሳካ ተስፋ እናደርጋለን። ብርሃኑ ጁላ በጣም ፊልድ ማርሻል ብርሃኑ ጁላ በጣም ደስ የሚሉኝ አምሶች እኔ አንዳንድ ነገሮችን እንትን ስል ሰዎችን እየናኩ ምናምን አይደለም እና ይሄን ከዛ ብትወስዱልኝ ሲያነቡ አይታችኋል። ሲያነቡ ፊልድ ማርሻል ሰስፔንስ አድርጎ እንደገና ቀና ብሎ እንደዚህ በሳይድ ቪው የሆነች ሳይድ ቪው አለቻቸው። የጊዜ ጉዳይ ካልሆነ የቀይ ባህር አባል መሆናችን የማይቀር ነው። በሰላማዊ መንገድ ፖዙ ራሱ መተንተን አለበት። አንዳንዱ ይሄ እንዋጋለን ኖ በሰላማዊ መንገድ እንዲቀላብ ነው ያያቸው። እኔ ቪዲዮዎች በዩቲዩብ ላይ ባስደምጣችሁ ነገ ከገባው ያስደምጣችኋለሁ። በሰላማዊ መንገድ አይ ዶንት ኖ የሻዕቢያ ፖለቲከኞች ወይም ደግሞ
የኤርትራ ፖለቲከኞች ይህን ሲሰሙ ምን ሊሉ እንደሚችሉ አላውቅም። በሌላ አባባል የጊዜ ጉዳይ ካልሆነ አሰብ ወይም የቀይ ባህር አባል መሆናችን የማይቀር ነው። ኢትስ ጎና ቢ ኤ ዱ ኦር ዳይ ባትል ነው የሚሆነው ማለት ነው። አይ ቲንክ ግልጽ ነው፣ ንግግሩ ግልጽ ነው። ስለዚህ መጀመሪያ ግን እንደሚናገሩት የሰላማዊ መንገድ ምናምን በሰላማዊ መንገድ ሲባልስ እንዴት ነው? እሱ ራሱ መተንተን አለበት። ይህን ብሏል። 129ኛውን የአድዋ ድልን በዓል አስመልክተው ባደረጉት ንግግር የጠቅላይ የኢፌዴሪ ጠቅላይ የጦር ኃይሎች ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ናቸው የተናገሩት። ክቡራትና ክቡራን፣ አሁን ያለው የውጊያ አውድ በጦር ሜዳ ጥይት ከሚተኮስበት ፍልሚያ በላቀ ሁኔታ በስነ ልቦና ጦርነት ወይም በሳይኮሎጂካል ዋርፌር ተቀናቃኝን ማዳከም ላይ ያተኮረ ነው። ክቡራትና ክቡራን፣ ከዚህ ቀደም የምታውቁት ጦርነት ቀጥታ ወደ ገደለው ነበር። በቆመ ጠብቀኝ ያለው ቆመ ጠብቀኝ፣ ጋሻ ያለው ጋሻ፣ ጩቤ ያለው ጩቤ። አሁን ግን እንደዛ አይደለም ነው እያለ ያለው። አሁን እንደዛ አይደለም። ሲስተማቲካሊ ቀስ በቀስ ነው የምንገዘግዛቸው። ሳይኮሎጂካሊ እናዳክማቸዋለን። ቋንቋቸውን እንደበላልቃለን። ሲዳከሙ እንዴት ላስረዳውን ባለጌ ትሉኛላችሁ ብዬ ነው እንጂ ላስረዳ ነበር እንዴት እንደሆነ። አሁን ከገርል ፍሬንድ ጋር ስተኛ ዝም ብለህ ነው እንዴ እንትን የምትለው? ታዳክማለህ ምናምን፣ ማዳከም ምናምን የሚባል ነገር አለ። ታረሰርሳለህ ምናምን፣ ከዛ ወጋ አረጉና ሰውን ነገረኛ ያደርጋል፣ ተንኮለኛ ብቻ። እሺ አይ ቲንክ ያን ነው እያለ ያለው። እኔ ላስረዳ ስለፈለኩኝ ነው። አም ሶሪ ጋይስ። ይህ የውጊያ ስልት የኢትዮጵያ የውጭ ጠላቶችና የውስጥ ተላላኪዎቻቸው በከፍተኛ ደረጃ ተቀናይተው እየሰሩበት ያለ ስልት ነው። ጂሰስ፣ ይሄ የውጊያ ስልት እኔ እኮ የራሳቸው ታክቲክ መስሎኝ ነበር። ለካ ከራሳቸው የተቀዳ ነው። አይ ቲንክ ገብቷቸዋል ብዬ አስባለሁ። ይሄ የውጊያ ስልት ከራሳቸው ኮፒ ፔስት ያደረግነው ነው። ከዚህ ቀደም ሻዕቢያዎች ኢትዮጵያን ለማተራመስ የፕሮክሲ ዋር ይጠቀሙ ነበር። አማራን ከኦሮሞ፣ አማራን ከትግሬ፣ ጋምቤላን ከንትኑ ምናምን ያደርጉ ነበር። የማን ፉል አለ አለን። እኔ ሊገባቸው የሚችል ቋንቋ ነው እየነገርኳቸው ያሉት። ስናይ ለካ ሻዕቢያ ነው የሚያተራምሰን። ለካ እዚህ ጋር አማራ ብሎ ኦሮሞ ብሎ እንትን ብሎ የሚገባው ለካ ሻዕቢያ ነው። በኢትዮጵያ በአረንጓዴ ቢጫ ቀይ የሚገባው ቅድት ያለ ሻዕቢያ ነው። እኛ እስከዛሬ ተፎግረን ሳናቅ ፋራ መስለን ስንባላ አሁን ባንና ስንባንን ኦኬ። ስለዚህ እራሱን ጨዋታ ነው መጫወት ያለብን። እሾህን በእሾህ ነው እያሉ ያሉት። እሾሁን በእሾህ። ይሄ ቀላል ትንታኔ እንዳይመስል ማይ ፍሬንድ። ተመሳሳዩ ነገር እናደርግባለን እያሉ ነው። ተመሳሳዩ ነገር እስከዛሬ አንተ እዛ አስመራ ቁጭ ብለህ ታባላቸው ነበር። አስመራ ቁጭ ብለህ ባንዲራ እየቀያየርክ ኦሮሞን ከአማራ። በነገራችን ላይ የኢትዮጵያውን የብሔር ፖለቲካ ይሄ የምታየው ዲዛይኑ ማለት ነው የሻዕቢያ የእጅ ስራ ውጤት ነው። 1967 ተፈሪ መኮንን የምንወዳቸው የምናከብራቸው ከስልጣን ከተወገዱ በኋላ ከ3ኛ ክፍለ ጦር የመጡት ደርጎች የፖለቲካ ምህዳሩን አላሰፋም በማለታቸው እነ ሻዕቢያ እነ ጀባ መጨረሻ ላይ እነ ጀባ የተመሰረተው ከዛ በኋላ ላይ ሻዕቢያ የሆነው እነ ቲፒኤልኤፍ እነ ኦነግ እነ መኢሶን እነ ኢሃፓ የከተማ ትግል ያደርጉ ነበር። የፖለቲካው ምህዳር ስለጠበበባቸው የመታገያ አጀንዳ ይዘው ወደ ገጠር እንዲገቡ ያደረጓቸው። አማራ ገዢ መደብ የሚለው ከዚህ ነው የሚጀምረው። በሁሉም አቅጣጫ ሲበላ ወይም ደግሞ ፖለቲካ ሲሰራበት የኖረው በነገራችን ላይ አማራ ነው። ታውቃላችሁ። ይህን በተደጋጋሚ አስደምጫችኋለሁ። ይህን ቴዲ አይደለም ከኪሱ የወጣው ራሳቸው ሲናገሩ ሰምታችኋል። አማራ ገዢ መደብ ጨቁኖናል በሚል ገጠር ገብተው አሁን ላለበት ሁኔታ ላይ ያደረጉት ዋነኞቹ ማስተር ማይንዶቹ የሻዕቢያ ፖለቲከኞች ናቸው። የሻዕቢያ ስለ የሻዕቢያ ነው። ህዝቡን ትለቃላችሁ እዚህ ጋር የሻዕቢያ ማለት ነው። ኦኬ። የዋለልኝ መኮንን ጽሁፍ፣ የሻዕቢያ የእጅ ስራ ውጤት ነው።
ምክንያቱም 1957 ላይ ኢብሳ ጉተማ ኢትዮጵያዊ ማን ነው ብለው ቃስ ዩኒቨርሲቲ ያነበቡትን ግጥም የተቃወመ ልጅ ዋለልኝ መኮንን የተባለ ልጅ 1962 ላይ ከኢብሳ ጉተማ የባሰ እንደውም ኢብሳ ጉተማ ስለ ኢትዮጵያዊነት ነው ጥያቄ ያቀረቡት። ኢትዮጵያዊ ማን ነው ብለው ነው ግጥም ያቀረቡት። እንዴት ዋለልኝ መኮንን ኢትዮጵያ የብሔር ብሔረሰቦች እስር ቤት ናት ብሎ ጽሑፍ ይዞ ይመጣል? እቺ ሀገር የአማራና የትግራይ ናት ብቻ ብሎ እንዴት ጽሑፍ ይዞ ይመጣል? ትላንት ለኢትዮጵያ አንድነት ይጨነቅ የነበረው ዋለልኝ መኮንን ምን ነክቶት ነው ብሔርተኛ የሆነው? ወሎ የተወለደ ልጅ፣ ወይዘሮ ስንት ትምህርት ቤት የተማረ ልጅ፣ ፖለቲካል ሳይንስ ጎበዝ የሆነ ልጅ፣ ምንም እንኳን መሀል ላይ ቢጫረም ማለት ነው። ታገል መጽሔት ላይ ለአዋጁ አዋጅ እያለ ሲጽፍ የነበረ ልጅ፣ ከነጥላውን ግዛው ጋር ህዝብ ሲያስተባብር የነበረ ልጅ እንዴት ሆኖ ብሔርተኛ ሆነ ካላችሁ ማርታ መብራቱ የተባለች ፍቅረኛ ነበረችው። የሻዕቢያ ሰዎች በሷ በኩል ገቡበት። ዋለልኝ መኮንንን ታይቶም ተሰምቶም የማይታወቅ አደገኛ ብሔርተኛ አደረጉት። ከዛ ይጀምራል ማለት ነው። ከዛ ጊዜ ጀምሮ እንደ አማራ፣ እንደ ኦሮሞ፣ እንደ ትግራይ ምናምን ያልክ ትባጠሳለህ። የዚህ ማስተር ማይንዶቹ የሻዕቢያ ሰዎች ናቸው። ቢኮዝ ተፈሪ መኮንን ፌዴሬሽኑን ዲዞልቭ ስላደረጉ የተቆጡ የሻዕቢያ ፖለቲከኞች ኢትዮጵያዊ ሁሉም እንዲያምጽ ነው ያደረጉት። እና አክሊሉ ሀብተወልድ በስንት መከራ ኤርትራን የፌዴሬሽኑ አባል አድርገዋት ተፈሪ መኮንን ዲዞልቭ ሲያደርጉ የተቆጡ የሻዕቢያ ፖለቲከኞች በኢትዮጵያውያን ራሳቸውን በመጠቀም የከፋፍለ ግዛ ወይም ደግሞ የብሔሮች አመጽ እንዲነሳ አድርገዋል። ሶዛት ሁሉም የብሔር አመጽ እዚህም እዛም ከተነሳ ተፈሪ መኮንን ይዳከማሉ፣ ደርግ ይዳከማል። ከዛ በኋላ እነሱ ይገነጠላሉ። ለመገንጠል ግን መጀመሪያ ጨዋታው መጫወት አለብህ፣ ማባላት አለብህ። አማራ ገዢ መደብ በድሎኛል ትላለህ። አማራ ገዢ መደብ በሚለው ላይ ህዝብ ታደራጃለህ። ብሔር ብሔረሰቦች ጠላት ያስፈልጋል አይደል? ይሄ የብሔር ፖለቲካ እኮ ጠላት ይፈልጋል። አማራን የመስዋዕት በግ ታደርጋለህ። ሁሉም ብሔሮች በአማራ ዙሪያ ላይ አማራን አንታጎኒስት በማድረግ እንዲደራጁ ታደርጋለህ። ከዛ በኋላ አንተ ፈድ ትላለህ፣ ትገነጠላለህ ማለት ነው። አሁን ብርሃኑ ጁላ እያሉ ያሉት እኛ አሁን የምናደርገው ከኪሳችን ያወጣነው ሳይሆን እኛ የምናደርገው ለራሱ ሻዕቢያ የሚጫወተውን ነው። በጣም ኢንተረስቲንግ የሆነው ነገር የፌዴራል መንግስቱ ከሻዕቢያ ጋር ከኤርትራ ጋር ዋጋለው ካለ እንኳን አገር ውስጥ ያሉ ኦልሬዲ እየተደባደቡ ያሉ አካላቶች ለምን ይቆጣሉ? እኔ ደባደባለሁ ያለው ከዛ ጋር ነው። የችግሩ ጠንሳሽ ዋናው ማስተር ማይንዱ ከሱ ጋር ነው የምደባደበው ሲል ኖ መጀመሪያ እኛን ጨርስ፣ ለምንድን ነው ከኛ ጋር ማንጨራረሰው ምናምን ለምን ትላላችሁ ነው ጥያቄው። ይሄ ያያችሁ ጎበት ራሳችሁ ላይ ባክፋር ያደርጋል። እናንተ የምትፈጥሩትን እሳት ላጥፋ ካለማ ክርስቶስ በቃ መምጫው ሊቃረብ ነው። ምክንያቱም ማብቂያ የለውም። አንዱን ስታጠፋ አንዱ ይነሳል፣ አንዱን ስታጠፋ አንዱ ይነሳል፣ አንዱን ስታጠፋ አንዱ ይነሳል። ስለዚህ ለኳሹን ለምን አታጠፋም? ቆጣሪው ለምን አትመልስም? አይ ቲንክ ያ ነው እያሉ ያሉት መሰለኝ። እኔ ማውቀው ነገር የለም። እኔ ከደሞ ንጹህ ነኝ። የሆነው ነው ፊልድ ማርሻል ብርሃኑ ጁላ እያሉ ያሉት ይሄንን ነው። የኢትዮጵያን መከላከያ ሰራዊት ፊት ለፊት ገጥመው ማሸነፍ እንደማይቻላቸው በማረጋገጣቸው በስነ ልቦና ጦርነት በልብ ወለድ ወሬ ለማጥቃት እየተረባረቡ ይገኛሉ። መሪው ከተመሪው፣ ጭፍራውን ከመሪው ጋር ሰራዊቱ እርስ በራሱ በብሔር ለመከፋፈልና ለማጋጨት የሚካሄድ ዘመቻ ሰፊ ነው። ሰራዊቱን ከህዝብ ለመነጠል ወይም ለማጋጨት ያለመ ፕሮፓጋንዳ ያለማቋረጥ ይካሄዳል። የፈጠራ ወሬዎች ሲፈበረኩ ይውላሉ። ጽንፈኞችና አሸባሪዎች ድል በራቃቸው ጊዜ ድል አገኘን በማለት ህዝብን በሚዲያ ያደናግራሉ። ሀገራችን በየዘርፉ ስኬቶችን ባስመዘገበችና ሰራዊቱ ተልዕኮውን በአጥጋቢ ሁኔታ በተወጣ ቁጥር ሰራዊታችን ካራክተር አሳሲኔሽን የተሰኘውን የስነ ልቦና ጥቃት በመሪዎችና በጦር አዛዦች ላይ በተቀናጀ ሁኔታ እያካሄዱ ይገኛሉ። የፈጠራ ድራማ በመስራትና የውሸት ፊልም በማቀነባበር ራሳቸው የሰሩትን ዘግናኝ ወንጀልና የሰብአዊ መብት ጥሰት
ጀግናው ሰራዊታችን እንደፈጸመው አድርገው ሲወነጅሉት ይውላሉ። የሰራዊቱን ውስጣዊ ይዘት ሳያውቁ ልክ እንደ ኢህአዴግ ዘመን ፕሮፓጋንዳቸው የገሌ ብሔር ብልጫ ወስዷል፣ የገሌ ብሔር አነስተኛ ነው እያሉ በብሔር ሊከፋፍሉን ቢሞክሩም አልተሳካላቸውም። ፊልድ ማርሻሉ እየተናገረ ያለው ከዚህ ቀደም በነገራችን ላይ ሂስትሪ ማለት the importance of studying history is to avoid past mistake። ታሪክ የምትማረው ባለፈው ህይወት ወይም ባለፈው አባቶች የሰሩትን ጥፋት እንዳደግም ነው። አንዳንዱ ታሪክ ላይ ችክን ይላል። ፓስት ሚስቴክ ካለ እንዳደግም ነው። ጥሩን ትወስዳለህ ከዛ ታልፋለህ እንጂ ፖለቲከኛ ዛሬን ይኖራል፣ ለነገ ያልማል፣ ለተነገ ወዲያ ያስባል። ትላንትን እንደ ነገሩ ነው የምታጣቀሰው። ፖይንቱ ምንድነው? ትላንትና ሳንባንን በከተማው ቋንቋ የሻዕቢያ መንግስት ያተራምሰን ነበር። አሁን እንደዚህ አይደለም። አሁን የሚናገረው ነገር ከሰማችሁ አሁን በነገራችን ላይ አሁን እንደዚህ አይደለም። አሁን ይሄ ጀምረን ምናምን እንመለሰው ምናምን አይደለም። ይሄ ጀምረን ወይ ኢሳ መለስ ዜናዊ ተመለሱ ወይም ስዩም መስፍን ያረ ምናምን የሚለው ነገር አይደለም። አሁን ከተነሳ አስመራ ነው የምንገናኘው ነው እያለ ያለው። በሌላ አባባል በጨዋ ቋንቋ ይሄ ሊሆን ይችላል። አይ ዶንት ኖ። በዚህ ጉዳይ ላይ የራሳችሁን እንድትከላከሉ የሻዕቢያ ፖለቲከኞች እድል ሰጣችኋለሁ። ወደ በኋላ ከኢትዮጵያውያን ጋር ታወራላችሁ። ጨዋ ስለመሆን እርግጠኛ መሆን መቻል አለበት። ጨዋ አይደለሁም ካልክ መንጋጋ ተመታ በቂ ተቀመጥ ከአንድ ነው። እኔ ጋር እንደዚህ ነገር የለም። አከብርሃለሁ፣ ትመጣለህ፣ እድል ሰጣለሁ። ኢትዮጵያውያንን ማክበር አለበት። አይኔ ባለቤት ቤተሰቦቼ ሲያሳድጉኝ እኔ ቆንጥጦ አላሳደጉኝም። እኔ ጋጥ ወጥ ነኝ ካልክ ባትመጣ ይሻላል። ከመጣህ ግን በጣም እንደኔ ያለ ሰው አክባሪ የለም። እኔ ሰው አላክብር፣ ቁም ነገር እኔ ሰው አላክብር። ሰዎች ደግሞ አላከብርም ካሉኝ ደግሞ እኔ ሰው አልዘርጥጥም። ለታሪክ ነው ማስቀመጥ። በቃ ዝርጠጣውን ለታሪክ ነው ማስቀመጥ። ስለዚህ እያየህ ግባበት ለማለት ያ ነው። ቤትሻ አይ ቲንክ ፌር ነው ቁም ነገር። እኔ በጣም ሰው አከብራለሁ። በጣም ሰው አከብራለሁ። እኔ ዝም ብዬ ለማስመሰል ምናምን ሳይሆን መሆንም ስላለበት ነው። የሰው ልጅ መከበር አለበት፣ ሀሳብ መደመጥ አለበት። በዚህ ጉዳይ ላይ ፖለቲከኞች ምን ይላሉ የሚለውን ማደመጥ አለብኝ። ቁም ነገር አስገባችኋለሁ። ግን በጣም መከባበር ያስፈልጋል። በጣም መከባበር ያስፈልጋል። በተደጋጋሚ የምነግራችሁ ነገር ሌላ ቦታ የሰለቸኝ ነገር ይሄ ዘለፋ፣ ስድድብ እዚህ ጋር ሰዎች እያደመጡ ነው። እናቶቻችን፣ አባቶቻችን፣ ትላልቅ ሰዎች፣ ህፃናቶች እያደመጡ ነው። ፖለቲካ ከሆነ ፖለቲካውን ትጫወታለህ። እሱ ያንተ ጥበብ ነው። እኔ ምንም ላደርግልህ አልችልም። ያ እናደርጋለን። ኦኬ፣ በዚህ ጉዳይ ላይ ሀሳብ አስተያየቶቻችሁን ሰጣላችሁ። ኦኬ፣ ሌላው የመጨረሻው ጉዳይ ከኦነግ በኩል ጃልመሮ ወይም ደግሞ በመታወቂያ ስሙ ድሪባ ኩምሳ ፋኖ ኦነግና ቲፒኤልኤፍ አላያንስ ፈጥረን የፌዴራል መንግስቱን መጣል አለብን የሚል ንግግር ይደመጣልና አላያንስ ሊፈጥሩ ይችላሉ እነዚህ ሶስቱ ኃይሎች ፋኖ፣ ኦነግ፣ ቲፒኤልኤፍ። ፋኖ፣ ኦነግ፣ ቲፒኤልኤፍ። በጣም ግን ይገርማል። ግን ኦነግ ግን እስካሁን ቁጭ ብለህ የባህር በር ሲባል አላያንስ እንፍጠር ትላለህ። ትዝብት ነው። ላኪ ማን እንደሆነ ተባነነብህ። ቆጣሪ ሊጠፋ ነው ሲባል ኧረ ቶሎ አላያንስ እንፍጠር ትላለህ። ኦነግ ግን ትዝብት ነው። ኦነግ ትዝብት ነው። እኔ እንደዚህ ኦነግ ትሸወዳላችሁ ብዬ አስቤ አላውቅም። እኔ ትረጋጋላችሁ ምናምን ብዬ ነበር። ትረጋጋላችሁ ምናምን ከፋኖ ጋር አላያንስ እንፍጠር። አንዱ ልጅ የሻዕቢያ የቲፒኤልኤፍ ሚዲያ ላይ ቀርበዋል። ለዚህ ጋር አስቀምጬዋለሁ። እንዴ ምነው የምታወሪው አላት። ምንድነው የምታወሪው? 80% ዋና ጀነራሎች እኮ ቲፒኤልኤፎች ናቸው ኦነግ ውስጥ። እኔ አሁን ለቫኬሽን ሀገሬ ከሚሄድ መቀሌ ከሚሄድ ጃልማሮን ብቀላቀል ይቀለኛል። ምክንያቱም ዘመዶች ያሉት እዛ ነው። እናንተ እኮ ልብ ስለማትሉ እኮ ነው። አሁን ብዙዎቻችሁ
ስተነትኑ የምትሉት በቃ የእንትን ጉዳይ ነው፣ የሴት ልጅ ዳሌ ነው፣ ጡት ማሳዣ ነው፣ ምናምን ሊፕስቲክ ነው ምናምን። በዛ ቢዚ ስለምትሆኑ አውቆ ደግሞ ቢዚ ያደርጓቸዋል። አውቆ ቢዚ ያደርጓቸዋል። እንደ ልብ እንዳትሉ እንጂ እኮ ይነግሯቸዋል። በነገራችን የተለያዩ መግለጫዎችን ምናምን ብታዩ ይነግሯቸዋል። ሶ ይሄ ንግግር በተነገረበት ቆጣሪውን ከአስመራ እናጠፋለን ሲባል ኦነግ ሽር ብሎ መጥቶ ፋኖ ያላንስ መፍጠር አለብን። እንደውም እኮ ሰው ነው እንጂ ያለያየን እኛና ኦነግና ፋኖ እኮ እንመሳሰላለን ብሎ ቁጭ ኦነግና ፋኖ እንመሳሰል የለ እንዴ? እኛ እኮ ሰው ነው ያጣላን እኮ እንፋቀር የለ እንዴ? እንዴ ኦነግ ፋኖ ቲፒኤልኤፍ ኦኬ። አላንስ ከተነሳ የኢንተርናሽናል ፖለቲካ ወይም ደግሞ የዓለም አቀፉ ማህበረሰብ በዋነኛነት የሚያውቀው ሁለት አይነት አላንስ አለ። ታክቲካል አላንስ አለ፣ ስትራቴጂክ አላንስ አለ። ታክቲካል አላንስ ኮመን ነገር ሊኖር ይገባል። ለምሳሌ ምጥለው የፌዴራል መንግስቱን ከሆነ ያ ኮመን አጀንዳ ነው ያስማማል። ከዛ በኋላ ግን መታኮስ የለበትም። ከዛ በኋላ ግን ልዩነት የሰማይና የምድር ያህል መስፋት የለበትም ይባላል። ስትራቴጂክ አላንስ ደግሞ የሚባለው አንተም ማኒፌስቶን ታመጣለህ፣ እኔ ማኒፌስቶን አመጣለሁ፣ ከበደ ማኒፌስቶን ያመጣል፣ እንገርበዋለን። ማክሲመም ከ3 ያልበለጠ ልዩነት ሊኖረን ይገባል። ከ3 ከበለጠ we can't make strategic alliance we can't። ይሄ የዓለም አቀፉ ማህበረሰብ ወይም ደግሞ ኢንተርናሽናል ፖለቲክስ አላንስ እና ዲፋይንስ ያደርግልን። ይሄን ከግምት በማስገባት ኦነግ ቲፒኤልኤፍ እና ፋኖ ስትራቴጂክ አላንስ ነው ወይስ ታክቲካል አላንስ ነው የሚመሰርቱት? ስትራቴጂክ ሊሆን አይችልም። ቢኮዝ ኦነግ 3 መሰረታዊ የመታገያ አጀንዳዎች አሉት። 1974 የተመሰረተው ኦነግ የመጀመሪያው የአዲስ አበባ የባለቤትነት ጥያቄ አለው። ከፋኖ ጋር ይታኮሳሉ። እውነት ነው ውሸት ነው? በአዲስ አበባ የባለቤትነት ጉዳይ ላይ ከኦነግ ጋር ፋኖ ይስማማል? ፖለቲካ ነው እያወሩ ያሉት። እኔ ህዝቡን ትተዋለህ፣ ከፖለቲከኞቹ ነው እያወሩ ያሉት። እንደ ፋኖ እንደ ኦነግ እንደ ብልጽግና እንደ ሻዕቢያ ነው የማወራው። ታውቃላችሁ፣ እኔ እንደ ህዝብ አላወራም። ሁለተኛ የኦነግ ሁለተኛው ጥያቄ ኦሮሚያ ክልል ውስጥ ያለው የኦሮሞ ሀብት በኦሮሞ ቁጥጥር ስር መውደቅ አለበት፣ በኦሮሚያ ተወላጆች ሀብቱ ሪሶርሱ በኦሮሚያ ቁጥጥር ስር መውደቅ አለበት ይላሉ። ከ10 እስከ 15 ሚሊዮን የአማራ ብሔር ተወላጆች ኦሮሚያ ክልል ውስጥ ይኖራሉ እያሉ መብታቸው ሊከበር ይገባል እያሉ እያወሩ ይሄ ጉዳይ ከኦነግ ጋር ሊያስማማቸው ይችላል? 2 ኦሮሚያ ክልል ውስጥ ነፃና ገለልተኛ ምርጫ ተደርጎ ኦሮሚያ ክልል መተዳደር ያለበት በኦሮሞ ልጆች ነው የሚል ጥያቄ አላቸው የኦነግ ደጋፊዎች። አንዳንድ የፋኖ ደጋፊዎች ደግሞ የለም ከ10 እስከ 15 ሚሊዮን የአማራ ብሔር ተወላጆች ኦሮሚያ ክልል ውስጥ ይኖራሉ፣ እነሱም ህጋዊ ውክልና ሊኖራቸው ይገባል፣ በመምረጥና በመመረጥ ሂደት ውስጥ ሊያልፉ ይገባሉ፣ ራሳቸው በመረጧቸው ሰዎች ሊተዳደሩ ይገባሉ ይላሉ። እነዚህ 3ቱ ነገሮች ያስማሟቸዋል? አያስማማም። ስለዚህ ስትራቴጂክ አላንስ ኤክስ ይሆናል ማለት ነው። ታክቲካል አላንስ ኮመን ኢነሚያችሁ የፌዴራል መንግስት ነው። ብልጽግናን በመጣል ብቻ እንስማማለን። ከዛ በኋላ ግን ኢትስ ኦኬ እንደምንሆን እንሆናለን እንደ ፍጥረጥራችን ካልክ የኢትዮጵያ ህዝብ ዝም ይልሃል ወይ ነው። ምሳሌ የሱዳንን ፖለቲካ ታውቃላችሁ? ለምሳሌ የሱዳን ፖለቲካ የኦማር አልበሽርን ጉዳይ ታውቃላችሁ? ኦማር አልበሽር ወደ ስልጣን ከመጡ በኋላ ሳውት ሱዳን አካባቢ የጃንጃዊ ሚሊሻዎች ተነሱባቸውና ይህንን ለማስታገስ ሳፍ እና ይሄ የራፒድ ሰፖርት ፎርስ የሚባል ኃይል ያደራጃሉ። ይሄ ራፒድ ሰፖርት ፎርስ በጀነራል መሐመድ ደጋሎ ወይም ደግሞ አምቲቲ ነው በሚባል ሰውዬ ነው የሚመራው። መሐመድ ደጋሎ ይባላል። የአልበሽር ቀኝ እጅ ነው። ሳፍ የሱዳን አርሚ ፎርስ ደግሞ
አልቡርሃን ጀነራል መሐመድ አልቡርሃን በሚባል ሰው ይመራል። እኚህ ሰዎች የጃንጃዊ ሚሊሻዎችን እንዲመሩ አሳይን የተደረጉ ነበሩ። መጨረሻ ላይ ሳውት ሱዳን ስትገለጠል ሐሚቲ ነው። ሐሚቲ ማለት በነገራችን ላይ በሱዳንኛ ማይ ፕሮቴክተር ማለት ነው። ምስኪኑ እንትና ማን ነው አልበሽር ይነሳብኛል ብሎ ስላላሰበ ጀነራል ዳጋሎን አምቲቲ ብሎታል። ሐሚቲ ማይ ፕሮቴክተር የኔ ጠባቂ ማለት ነው። ሳውት ሱዳን ላይ እርስ በርስ መታኮስ ጀመሩና መጨረሻ ላይ ለምን የፌዴራል መንግስቱን አንጥልም አሉ። ለምን አንጣላም? የፌዴራል መንግስቱን ለምን አንጥልም? ሁለታችን አንድ ሆነን አንተ ሳፍን ይዘህ መጣል፣ እኔ ራፒድ ፎርስ አለ ሁለቱንም እመራለሁ። ስለዚህ የፌዴራል መንግስቱ ለምን አንጥልም አሉ። እኚህ ሰዎች የፈጠሩት ታክቲካል አላያንስ ነው እንጂ ስትራቴጂክ አላያንስ አልነበረም። አሁን እንዳሰቡትም ሁለቱ ኮመን ጎላቸው ኦማር አልበሽርን መጣል ስለነበር ያተሳካላቸውና ጣሉት። ከጣሉት በኋላ ሐሚቲና አልቡርሃን ምን ሆኑ? ካርቱም ላይ ተታኮሱ። መሀል ካርቱም ላይ። ስለዚህ ፋኖ ኦነግ ቲፒኤልኤፍ ብለህ በማኒፌስቶ ደረጃ ሳትናበብ ሳትግባባ ሳትፈራረም ዝም ብለህ ከመጣ አዲስ አበባ ውስጥ መታኮስ አይቀርም። አዲስ አበባ ውስጥ ትታኮሳለህ፣ የሱዳንን ትደግማለህ ማለት ነው። ይሄ ወዴት ያለ ይወስዳችኋል? አይ ዶንት ኖ። ዝም ብለህ ይሄ እንትን ብለህ ምናምን የምትሄደው ነገር አይደለም። ፖለቲከኛ ነህ። ፋኖች የራሳችሁ የመታገያ አጀንዳ አላችሁ። ህዝባችሁ የገባበት ችግር አለ። ከዛ ለማውጣት ትግል እያደረጋችሁ ነው። ከቲፒኤልኤፍ ጋር አይ የሚያስማማን ጉዳይ አለ ካልክ አላንስ ትፈጥራለህ። አይ ዶንት ኬር። ከኦነግ ጋር የሚያስማማን ጉዳይ አለ ካልክ አላንስ ትፈጥራለህ። 4 ኪሎ ከገባ በኋላ ግን መሆን የለበትም። የእናንተን ድብድብ፣ የብሔር ብሔረሰቦችን ድብድብ፣ ያንተን ከሰላምታና ያንተን እርግጫ የኢትዮጵያ ህዝብ የሚያስተናግድበት አይ ዶንት ቲንክ ትከሻለሁ አይመስለኝም። ብሔር ብሔረሰብ ጫካ ውስጥ ተደባደብ። የፌዴራል መንግስቱ ከፈለክ ጣለው በፈለከው መንገድ። ህዝብ ላይ ግን መተህ ስትታኮስ አይ ዶንት ቲንክ ይሄ የበሰለ እንትን አይመስለኝም። አይ ቲንክ ግልጽ ነው። ይሄ ነገር እንዳይፈጠር ምን ያህል ማስተማመኛ አላችሁ? ለሶስታችሁም ደጋፊዎች የማነሳ ነው። ለመንግስትም እንደዚሁ የማነሳቸው ጥያቄዎች አሉ። ዶክተር ሙላቱ ተሾመ ንግግር የኛ አይደለም ብለዋል። ምን ማለት ነው የኛ አይደለም ማለት? የመንግስት ሰው አይደሉ እንዴ? ምን ማለት ነው? ይሄን ለዚህ ተዘጋጃላችሁ? ከሞላ ጎደል ይሄን ይመስላል። የተባበሩት መንግስታት ታይቷል። የፌዴሬ ጦር ኃይሎች እሱ ታይቷል። ሌላው ይሄ አማራ ክልልን የሚመለከት ነው። አማራ ክልልን መልሶ ለማቋቋም ከ100 ቢሊዮን ብር በላይ እንደሚያስፈልግ እንግዲህ እየተነገረ ነው የሚገኘው። እዚህ ቲክቶክ ላይ ያላችሁ የአማራ ልጆች ውጊያው እንዳለ ሆኖ የአማራ ህዝብ በጣም ከፍተኛ ችግር ላይ ስለሆነ በቻላችሁት መጠን ገንዘብ ላኩላቸው። የሴት ልጅ ዳሌ ላይ ገንዘብ አትበትን። ትክክለኛ አማራ ሐሳቢ ከሆንክ ወይም አማራና ኦሮሞና ሲዘ ሳይሆን የምትጫወተው ትክክለኛ ለማህበረሰቡ የምታስብ ከሆነ ላክ 5 ብርም ይሁን $10 ይጠቅማቸዋል። ትክክለኛ የማህበረሰቡ ተወላጅ ከሆንክ። አንዳንዱ አማራ ችግር ውስጥ ደሞር በገባ ቁጥር ወዛም እየሆነ ነው፣ እያያችሁት ነው። አማራ ሲደማ፣ አማራ ሲሞት፣ አማራ መከራ ውስጥ በገባ ቁጥር ቦርጭ እያወጡ ያሉ ሰዎች አሉ፣ እየፋፉ አበባ እየሆኑ ያሉ ሰዎች አሉ። ጭራሽ ፕሮፖዛል ይዘው ሁሉ መጥቶ ገንዘብ ይሰበስባል። አማራ ችግር ውስጥ ከገባ ጊዜ ጀምሮ በጣም ሀብታም የሆኑት ግለሰቦች ናቸው። ገንዘብ ያልሰበሰባለ ገንዘብ ያልሰበሰበ አለ ወይ? በአማራ ስም አንተ የሰበሰብከውን ገንዘብ ሩቡን የአማራ እናት አግኝታለች፣ ሩቡን የአማራ አባት አግኝቷል፣ ሩቡን የአማራ ህፃን አግኝቷል። ዛሬ ከ5 ሚሊዮን በላይ ህፃናቶች ከትምህርት ቤት ገበታ አርቀዋል። ስለዚህ አንተና ስላንተማ እዚህ ከሀገር ውጭ ላለው ሰርግና ምላሽ ነው። አማራ ሲሞት እኮ አንተ ሰርግና ምላሽ ነው፣ ደስታ ነው፣ ሞርጌጅ ይከፈልልሃል። ይሄን ንግግር እውነት ነው ውሸት ነው?
ምንድነው የምትተፋፈሩት? እውነት ነው ወይ ውሸት ነው? አማራ ችግር ውስጥ መግባት ከጀመረበት ጊዜ ጀምሮ ወዛቸው የተመለሱ ሰዎች ግለሰቦች ናቸው። እዚህ ሶሻል ሚዲያ ላይ የምታያቸው እዚህ ይሄ መስተካከል አለበት። ይሄንን ማስተካከል አለበት። ይሄንን ማስተካከል አለበት ማይ ፍሬንድ። የማንም ሽፍታ አማራ የሚባል ፓስፖርት ይዞ እየመጣ የተወለደበትን ብሔር ፖለቲካ ቢያቀነቅን ሁለት ሰው ማደምጠው ሁሉ አማራ ትግል ውስጥ ገብቶ ገንዘብ ሰብሳቢ ሆኗል። ጭራሽ ገንዘብ ሰብሳቢ ሆኗል፣ ሀብታም ሆኗል። ትላንት ማዲያታም የነበረ ዛሬ ወዛም ነው። ትላንት እንደምታዩት ነው። የኮሌታው ጠርዙ የተቀዳደደ ሁሉ ወዛም ነው። ቤት የሌለው ቤት አለው፣ መኪና የሌለው መኪና አለው። ትላንት ከትላንት ወዲያ ኢትዮጵያ ውስጥ ካሉ ተማሪዎች በነገራችን ላይ በሃይስኩል ደረጃ በሉ በዩኒቨርሲቲ ደረጃ በሉ ከፍተኛ ውጤት የሚያመጡት ክልል 3 ውስጥ ያሉ የአማራ ልጆች ናቸው። በጣም ተፎካካሪዎች ናቸው። አምቦ ውስጥም እንደዚህ በጣም ጎበዝ ተማሪዎች አሉ። ዛሬ ግን ከ3 ከ4 ከ5 ዓመት በኋላ ከአማራ አርሶ አደሮች ከአማራ እናትና አባቶች እነዚህ ህፃናቶች ምን አይነት ትውልድ ይሆናሉ? አይዶን ነው። ይሄ መስተካከል አለበት። አይ ይሄን ሀቄን ለምን ተናገርከኝ ለምን አጋለጥከኝ ካልክ ከነጎጥህ ነው ማጋለጥህ፣ ከነጎጥህ አዋርዳለሁ። ይሄ ነው። ስለዚህ እኔ ጉዳይ መሬት ላይ ካለው ከአማራ ህዝብ ጋር ነው። አንተን አላቀህ አታገኝ። ምን የሚቀርብኝ ነገር ምን ከኔ ጋር ምን የሚቀርብህ ነገር አለ? በህዝቡ ላይ ግን ስትቀልድ በአካል ቢሆን ጥሩ ነበር። በአካል ቢሆን ስትቀልድ ለዚህ ታላገጥ ባይ ግን አየር ላይ ከሆነ ግን ከማዋረድ ወይም ደግሞ ስርዓት ከማስያዝ ውጭ ምንም ማድረግ አልችልም። ይሄን ማደርገው መሬት ላይ ላሉ ህዝቦች ነው። ምክንያቱም ከህዝብ ተወካዮች ብለው አማራ ምድር ላይ እስካሉ የአማራ ልጆች በሙሉ ያውቁኛል። እኔ እዚህ ሶሻል ሚዲያ ላይ መለያ ቀይረህ መተህ በአማራ ህዝብ ስም ስትፈተፈት ካየው አንተ ምንም አትባልም። ይሄ መስተካከል አለበት። ትግል ከሆነ ትግል ነው። ህዝቡ ከገባበት ችግር ማውጣት መቻል አለበት። አሁን የሰማው ዜና ይሄን ነው። በትንሹ ከ100 ቢሊዮን ብር በላይ ያስፈልጋቸዋል። ይሄ ጀስት የትምህርት ስርዓቱ ወደ ነበረበት ለመመለስ ነው። ከ6000 ትምህርት ቤቶች በላይ ወድመዋል። ከ2 ሚሊዮን ህዝብ በላይ አስቸኳይ እርዳታ ያስፈልገዋል። በየዘርፉ ብር ያስፈልጋቸዋልና ይሄን የምታደርጉ ሰዎች አይዶን ነው ልታስቡበት ይገባል። ይሄ ደግሞ ገንዘብ ሰብስብ ሲባል እንደዚህ አይነት ነገር ሰማሃሉ በቲክቶክ በፓይፓል ምናምን ብለው ደግሞ እጠባቸው ደግሞ አሉ። እንደዛ አረ መሰብሰቡ መሬት ላሉ ትክክለኛ አማራ ልጆች አሉ። እንዲህ ያለ ችግር የደረሰባቸው አካባቢዎች ላይ ለሚያደርጉት ነገር ከነሱ ጋር ተባብረ ማድረግ አለብህ። ህዝቡን ትወዳለህ። ከህዝቡ ማህበረሰብ ነው የወጣው። ይሄን ገንዘብ ማድረግ አለብህ። ይሄን ማዋጣት አለባችሁ፣ መርዳት አለባችሁ። ዝም ብሎ እዚህ አየር ባየር ነጋዴዎች አይደለም ገንዘብ የምትሰጡት። ትክክለኛ የምታውቋቸው በአካል የምታውቋቸው ልጆች መጥተው እንደዚህ አይነት ነገር እናድርግ ካሉ ተባበሩ ለማለት ያለው ይሄን ነው የምለው። እሺ ሰው ከማስገባት በፊት ሌላ ጥያቄ አለ። አንተ ምንድነው ዘር? እኔ የማንኪያ ነገድ ነኝ፣ ዘር የለኝም። ሌላ ጥያቄ ጨርሻለሁ። ሰዎችን ማስገባት ጀምራለሁ። የፋኖ ደጋፊ፣ የቲፒኤልኤፍ ደጋፊ፣ የኦነግ ደጋፊ፣ የብልጽግና ደጋፊ፣ የፍቅር ሲዝም ደጋፊ ካለ አስሎንጋስ አይ ዶንት ኬር። አንተ ብቻ ጫውን አስገባለሁ። እሺ ሌላ ጥያቄ አለ? ሌላ ጥያቄ ለኔ የምታነሱልኝ? ኦኬ መጀመሪያ ሰው በሁላችሁም የሚወደደው የብልጽግናው ሰው መጥቷል። አረ ቴዲ እንደው ስትጀምር ከፋኖ አትጀምርም? እንደው ለደንቡ እንደው ከኦነግ አትጀምርም? እንደው ከቲፒኤልኤፍ አትጀምርም ልትሉ ትችላላችሁ። ግን መጀመሪያ ላይ እሱን ስላየሁት ነው። ጋዜጠኛ ኤቢ ክብራትና ክብራን እዚህ ይገኛል። ጤና ይስጥልኝ ቴዳ ወሳኝ አማን ነው ኢምፖርታንት ፐርሰን። ደህና ነህ? እንዴት ነህ? አለሁልህ ቴዳ። ደህና ነህ ወይ? አለሁልህ። ሁሉ ሰላም ነው? እስኪ ቪዲዮ አብራና ታፕታፕ እያስደረግን የወዲላችንን እናወራለን። በሳምንቱ ንፋሱ ያመጣውን ፖለቲካ እንተነተናለን። ምን አዳዲስ ነገሮች እንዳሉ አንተም ትነግረናለህ። ይህም ህዝብ ያደምጣል። ምስኪን ነው። እግዚአብሔር የባረከው ህዝብ ነው። መቼስ ጆሮ ከመሙላት ምንድን ነው የሚባለው? ቴዳ እንዴት ነው ጋዜጠኛ ይቤ? ሁሉ ሰላም ነው? ሁሉ ሰላም አለሁልህ። ደህና ነህ?
አለው ለእግዚአብሔር ይመስገን። ህይወት እንዴት ነው? ህይወት ያው በጣም አሪፍ እየሄደ ነው። ጥሩ ነው። ምንም አይደለም። አንተ የምትደግፈው መንግስት ከሻቢያ ጋር ይታኮሳል፣ ይዋጋል? እንደዛ እየመሰለኝ ነው ሁኔታዎችን ሳይ። ዶቶችን ስናገናኛቸው ወደዛ እየወሰድን ነው አሁን ያለው ሁኔታ። ግን ከሆነ ጋር የተታኮስክ ከፋኖ ጋር የተታኮስክ እንደገና ከሻቢያ ጋር ስትታኮስ አይከብድም? ያው ቅድም እንዳልከው ሸረሪቷን ዝም ብለህ ድሩን መጥረቅ ሳይሆን ሸረሪቷን መግደል መቻል አለብህ፣ ድሩ እንዳይደር ከፈለክ። ሁሌ ሸረሪት እየጠረከ መኖር ቫልዩ ለስ ነው። የኢትዮጵያ ችግር መነሻ ሻቢያ ነው። ሻቢያ መወገድ መቻል አለበት። ስለዚህ ቆጣሪውን ማጥፋት አለብን ነው የምትለው አስመራ? በደንብ ይሄ ሲስተም ግን እንዴት የተገለጠላችሁ? የታወቀ እኮ ነው። ቅድም እንዳልከው እኛን በዘር ከፋፍሎ መጀመሪያ የመሰረታቸው እነዚህን የዘር ቡድኖችን የመሰረታቸው እኮ ሻቢያ ነው። መጀመሪያ የተመሰረተ ሻቢያ ነው። መጀመሪያ ጀባህ ነበረ። ጀባህን አፍርሶ ሻቢያ ብቻውን ቀረ። ከዛ እነ ህወሓትን እነ ኢዲዩን እነ ኦነግን መሰረተ። የዘር ፓርቲዎችን መስርቶ ኢትዮጵያን በታትኖ ራሱ የሚፈልግበት ሄዶ ያችን እንትን ይዟት ነው ሄደው። ቁልፉን አልሰጣቸውምና የመጣ የተመለሰ የሚዘውረው እሱ ነው። ግን አንተ የምትደግፈውስ መንግስት አሁን እሱ መዘወር ብቻ ሳይሆን አንተ የምትደግፈውስ መንግስት እድሜውን አላረዘመም? የሻቢያ መንግስት? አው የሻቢያ መንግስት ለራሱ ጥቅም ነበር። በነገራችን ላይ የላካችሁ ሰዎች እዚህ ውስጥ ማያችሁ ቪዲዮ እንደምታበሩ እርግጠኛ መሆን አለባችሁ። ቪዲዮ የምታበሩ መሆን መቻል አለባችሁ። ሳስገባችሁ እንደዛ ነው ውይይቱ። እሺ ምን መሰለህ፣ እሱ ቁማር እየተጫወተ ነበረ። ኢሳያስ ታውቀዋለህ፣ ቁማርተኛ ነው። እድሜውን በሙሉ ያረጀው በቁማር ነው። ቁማር እየተጫወተ ነበር። ቁማር ሊበላን እያሰበ ነበር። ሲባነኑበት ደግሞ አኩርፎ ሄዶ የድሮ ካርዱን መዞ ማባላት ነው የጀመረው። ሲልካቸው እሱ እኮ ፈልፍሎ ያሳደጋቸው ናቸው። ኦነግ በለው እዛ ነበረው። እነ ዘመነ ካሴ ከልጅነታቸው ጀምረው አርበኛ ግንቦት 7 ምናምን ብለው ፍየል ሲጠብቁለት ነበረ። አስመዛ ትግራይ ውስጥ ወደ ከተማ ራሱ ማለት አስመራ ውስጥ ማለት ኤርትራ ከተማ ራሱ መግባት አይችሉም ነበረ። ግን ጫካ ውስጥ ሆኖ ፍየል ሲጠብቁለት ነበረ። አሁን የአማራ ፋኖ የሚሉት ሁላቸውም አብዛኞቹ እሻውን እንደዚህ ካልክ አሁን የትምህርት ሚኒስተሩ ነው እያገለገሉ ያሉት ፕሮፌሰር ብርሃኑ ነጋ እሳቸውን ፍየል ይጠብቁ ነበር እያልክ ነው? እርሳቸው አሜሪካ ነበሩ እኮ እንትን አልነበሩ፣ ያስመራ ነበሩ እኮ። አስመራ ትንሽ ነው የቆዩት። እርሳቸው ትንሽ ቆዩና እኮ በዛች ቆይታቸው ፍየል ይጠብቁ ነበር እያልክ ነው? ግልጽ አድርገው ደፈር፣ ምንም ችግር የለውም። አይደለም፣ እርሳቸው የተማሩ ሰው ናቸው፣ ምሁር ናቸው። እዚህ ሀገር ውስጥ እያሉም እና የተማሩ ሰው ስለሆኑ እርሳቸውን አላስጠበቃቸውም። ሌሎቹ ፍየል ሲጠብቁለት ነበር። እና ኤርትራ ውስጥ በተማሩ ትምህርት ነው ሲሰሩ የነበሩ። ያው እርሳቸውን ስለሚያከብራቸው ኢሳያስም ስለሚያውቃቸው ከተማ አስቀምጧቸው ነበር። ሌሎቹም ፍየል ሲያስጠብቃቸው ነበር። እሺ፣ እዚህ ውስጥ ሰዎች አሉ። እነዚህ ሰዎች እንዴት እንደማደርጋቸው አላውቅም። እነዚህ ሰዎች ላስገባ። ሞሼ ዳን እዚህ ጋር መጥቷል። በብዙ አድማጮች ዘንድ አንድ ነገር ልበል። ወደ እንትን ከመሄዳችን በፊት የሆነ ኮሜንት እያየሁ ነበርና አንተ ስለ ሀገር ስላወራ ለሀገር ስለተቆረቆርክ እንትን ድሮ እኛን ነበር የሚሉት። ያው እኛ በግልጽ መንግስት ደጋፊ ነን ስላልን እና የመንግስት ካድሬ የተከፈለ ምናምን ሲሉ ብዙዎች ኮሜንት ስላየሁ ነው። በአንድ ሰው ሳይሆን ብዙ ሰው ሲል ነበርና ይገርማል። ምን ያህል እንደዘቀጥን ምን ያህል እንደወረድን በጣም የሚያሳይ ነውና አንተ በሀገር ውስጥ ጉዳይ ምን ያህል መንግስትን
እንደውም አንቲ መንግስት የሆኑ እንትኖችን ነው ብዙ ጊዜ እኔ ማይብህ ማለት ነው። እንደው ቴዳ መንግስትን ይቃወማል የሚል ገለልተኛ አይደለም የሚል ደረጃ ማለት ነው። ግን አንተ ስለ ኢትዮጵያ ስትነካ የኢትዮጵያ ብሔራዊ ጥቅም ሲነካ ከኢትዮጵያ ስለቆምክ የመንግስት ተከፋይ ነው መንግስት እንደዚህ ነው ምናምን መንግስት ለኤቢም ከፍሎ ለልናም ከፍሎ ለቴዲ ሐዋሳም ከፍሎ ለሞሺዳም ከፍሎ እዚህም ቲክቶክ ላይ ላለው ሁሉ ከፍሎ እንዴት ነው የሚችለው? እኔ ግራ የሚገባኝ ነገር እነዚህ ሰዎች በምናቸው ነው ያሰቡት? እነሱ ለሀገራቸው ለኢትዮጵያ ለመስራት ገንዘብ ያስፈልጋቸዋል ማለት ነው። ሰው እኮ ብዙ ጊዜ የራሱን አስተሳሰብ ነው ይዞ ወደ ሚዲያ የሚያወራ የሆነ ነገር ሲነግር እሱ የሚያምንበትን ነው። ይሄ ማለት እሱ ካልተከፈለው አይሰራም ማለት ነው። ለእናት ሀገሩ ለኢትዮጵያ ማበርከት ያለበትን ነገር ለማበርከት መከፈል አለብኝ የሚል የዘቀጠ አስተሳሰብ የያዘ ሻቢያ ቤት ገብቶ አውርቶ የኢትዮጵያን ጉዳይ እኮ ነው ኢትዮጵያ ፈርሳለች ብሎ ይዞ ሊስት ይዞ ማለት ነው። በዚህ ጉዳይ ኢትዮጵያ ፈርሳለች ብሎ ሻቢያ ጋር የሚያወራ ሁላ መጥቶ ቴዲን ተከፋይ ካድሬ ምናምን ለማለት ሞራሉ ራሱ ከየት እንዳገኘ እኔ ግራ ይገባኛል። የመጀመሪያው ነገር እንደዚህ የሚሉ ብሔሮች ካሉ ለኔ ስትከፍለኝ የነበረው ነገር ነበር። ይሄን የሚያነሳውን ብሔር ፈልገዋለሁ። ማን ነው ይሄን ብሔር ያነሳው? ማን ነው? መጀመሪያ አረ በጣም ብዙዎች ናቸው። እስኪ ስሊፕ ላኩ። 1 ብር ከተከፈለ ላንተ ስሊፕ ላኩ። ጎበዝ ከሆነ ጀግና ከሆነ ቆይ ቀለም አታብዛ። ቆይ ለኔ የከፈልከኝ አለ። ቤቴን ከፍቼ አዋያለሁ። ብሔርተኛ ሚስትህ እንኳን ማትሰማህን ወሬ ነው ማደምጠ። ለኔ የከፈልከኝ አለው። ዝም ብለህ እንደዚህ እኔ ዝም ብለህ እንደዚህ እኮ አይደለሁ። እኔ መሸማቀቅ ልጅ አይደለሁ። በተረፈ ግን እኔ ስነ ምግባር ያለው እናትና አባት ወልዶ ያሳደገኝ ልጅ ነኝ። አገር ምን እንደሆነ አውቃለሁ። የብሔር ጉዳይ ምን እንደሆነ አውቃለሁ። የብሔርን ጉዳይ ራምዳ ደግሞ ኬር በጋራ ጉዳያችን ግን ሲመጣ እዛ ሀገሬ ውስጥ ካለ ሰው ጋር ሁሉ ትቆማለህ፣ ትከላከላለህ። ይሄ መለማመድ ያለብህ ነገር ነው። መለማመድ ያለብህ ይሄን ነገር። አበባና ኮፍያ ስለጣሉልህ ብቻ የምታፈነድድ ከሆነ ትክክል አይደለም። አንተ መመርመር አለብህ። እንዲህ ያለ ወንድ ያገባችሁ ሚስቶችም ካላችሁ ከአሁን ሰዓት ጀምሮ ፍቱት። ይሄ አይጠቅም። ይሄ እንዲህ ያለ ወንድ አይጠቅም። በነገር ላይ የምታሽቃብጡላቸውም ሰዎች አይወዷችሁም። በጣም ነው የሚንቋችሁ። ለመሰለው የምታሽቃብጥላቸው ወገኖች ራሳቸው ያዩዋል። ለምን? እነሱ በሀገራቸው ማይደራደሩ ናቸው። ለምሳሌ ኤርትራውያን ሀገራቸውን ይወዳሉ። የሚጣላውም የሚደባደበው የሚሰዳደበው እጅ ላይ ተያይዞ ባለበት ገብተህ ላፈንድድልህ ስትለው ከሰውም አይቆጥርም። 2 ነገር ነው የምትሞተው እኮ አፈንድደህም ተንቅህም። ይሄ ትክክል አይደለም። እኔ እንደዚህ አይነት ነገር የለብኝም። አትሊስት እንደው አለ እኮ ኮራ ብለህ እንደው የሆነ እንትን ኖሮ ቢሆን ጥሩ ነው። ይሄ መታወቅ አለበት። ማንም ሆንክ ማንም በሀገሬ ጉዳይ አልደራደርም። ማፈር ካለብህ ብሔርተኛ ሆንኮ ነው እንጂ እንደውም ከሆነ እንጂ እኔ ሀገሬን ወዳለው ስላልኩኝ ምን አይ ቲንክ ያውቃሉ። እኔ እንደዛ ያለኝ የለም። አንተ ኬት እንዳመጣ አላውቅም ካሉኝም ግን መልሱ ይሄ ነው። በተረፈ እኔ አዋይ ነኝ። ከማዋያት ውጭ ከማንም ጋር ያለፈ ግንኙነት የለኝም። አታውቅኝም፣ አላውቅህም። የታውቃለሁ እንደውም ብሔርተኛ በጊዜው ማለት ጊዜው 3 ጊዜ በቀን መንጋጋው መመታት አለበት የሚል እምነት ያለ ልጅ ነኝ። ቢያጠፋም ባጠፋም አይደለም ነው። ምክንያቱም ይሄ ነው መታወቅ ያለበት እና አንወድ በግድ የዜጋ ፖለቲካ እንድናራምድ እያደረጉን ነው። እሺ ብሔር ማለት እኮ ሀገርህን ንቀህ ሳይሆን ሀገር ተከብራ ነው ብሔር እንዲከበር የሚችለው። ሀገር ከሌለች ብሔር ምን አድርግላል? እሺ ብዙ አንተም ብዙ አታሽቃብጥ። ብዙ የማዋጋት ስራ እየሰራ ነው። መስተካከል አለበት። ኦኬ አይ ላቭ ዩ ጋይስ። በጣም ነው የምወዳችሁ ሁላችሁንም። የአንድ ሀገር ልጆች ነን። በሀገራችን ጉዳይ ነው የምንተነትነው። የሀገራዊ ጉዳይ ከጨረስን በኋላ የብሔር ካባህል ለብሰህ ትደባደባለህ። አም ፋይን። የጋራ ጉዳይ ግን ሲመጣ እጅ ለእጅ መያያዝ አለብን። ድሃ ብትሆን፣ መናጤ ብትሆን፣ ለማኝ ብትሆን፣ ሀብታም ብትሆን ሲያዩ ራሱ የሆነ ቆፍጠን ማለት አለብን። ኤርትራውያን አታም እንዴ ጀስት አንድ አጨብጭቡላችሁ ለኤርትራውያን ፐርፐዝ ሊ። በነገር ላይ አንድ ኤርትራዊ ልጅ አምጥቼ እዚያ አናግሬ በጣም ቫይራል የወጣ ቪዲዮ አለ፣ በሚሊዮን የታየ ሆን ተብሎ። እንዲህ ያሉ ሰዎች አንዳንዴ ካነገሩን አይገባንም። እንደዚህ አይነት ነገሮች መጥተው መናገር አለባቸው እነሱ በዚህ ደረጃ ለሀገሩ ማድረግ ያለበት
አንዴ ጋዜጠኛ ቢያን ምንድነው? ቆይ እሺ አስመራን አይታችኋል? አይታችኋል? ምን መከበር አለበት? ኤርትራውያን አይታችኋቸዋል? ልዩነት ሳይኖርባቸው ነው። ሁሉም ኤርትራዊ ተስማምቶ ይመስላል። ሁሉም ኤርትራዊ በኢሳያስ አፈወርቂ ደስተኛ ሆኖ ይመስላል። አባቶቼ የጥበበኛ ልጆች ነን እያልን የብልሃተኛ ልጆች ነን እያልን ለሚያልፉ ለሚደርሱብን መከራዎች ሁሉ በላስ ስናልፍ የኖርን ያለን ሰዎች አይ ዶንት ኬር። መንግስትን ተከለው፣ በፈለከው መንገድ ጣለው። በጋራ ጉዳይ ላይ ግን በጋራ ጉዳይ ላይ ፀጉረ ልውጥ መጥቶ ሲያምስህ ማፈር አለብን። እንደው የኬንያ የሱዳን የጅቡቲ ምናምን ፖለቲከኞች ምናምን ቢሆኑ ኢትስ ኦኬ። ይሄ መታወቅ አለበት። ቆፍጣና ትውልድ መኖር አለበት የሚል እምነት አለ። ቁም ነገርና ይሄ በእርግጥ ሁሉም ኢትዮጵያውያን ናቸው ማለት አይደለም። ኤርትራውያኖችም አማርኛ ይናገራሉ። ስለዚህ አታውቅም፣ ማን እንደሆነ አታውቅም። አረንጓዴ ቢጫ ቀይ ፕሮፋይል አድርጎ ገብቶ ከአማርኛ አቀላጥፎ ይናገራል። በምን ታውቃለህ? ይሄን ለመለየትም አስቸጋሪ ነው። ትክክለኛው ህዝቤ ግን መሬት ላይ ያለው ነው። እንደዚህ ፌስ ቱ ፌስ የምታየው ነው። ይህ አየር ላይ ያለው በምን ታውቃለህ? የምታውቁት ነገር አለ? አሁን እዚህ ጋር ምን የምታውቀው ነገር አለ? ማን ነው አሁን አረንጓዴ ቢጫ ቀይ አድርጓል? በምን ታውቃለህ? እሱ መታወቅ ያለበት የሚል ነገር አለኝ። ወሬ በዛ ባየ አይጫንም። ከዚህ ጉዳይ ጋር በተያያዘ በተለይ ሰፋ ጊዜ ያለ ወስደን የምንከራከረው በባህር በር ጉዳይ ስለሆነ ለእናንተ ፌር ለመሆን ስለምትናገሩት ንግግር በቂ እውቀት በቂ ግንዛቤ ያላችሁ የሻዕቢያ ደጋፊዎች ወይም ደግሞ ኤርትራውያን ካላችሁ እናንተን አስገባለሁ። በክብር መድረክ ሰጣችኋለሁ። ራሳችሁን እንድትከላከሉ አደርጋለሁ። ይናገርልናል ለምትሉት ኤክሰፕት ከዛ ልጅ ውጭ ይሄ ማን ነው የሚባለው ልጅ ከሱ ውጭ ካለ አለን የምትሉትን ነገር ታመጣላችሁ። እዚህ ጋር ሀሳብ ታቀርባላችሁ፣ ትወያያላችሁ። ተከብራችሁ እንደመጣችሁ ተከብራችሁ ትሄዳላችሁ። ይሄን የማድረግ ኃላፊነት የኔ ነው። እዚህ መተህ ግን ኢትዮጵያዊ ውስጥ ገብቼ አምሳለሁ ካልክ መንጋጋ ተመታ ወደክ አንድ ነው። ቆፍጣና ኢትዮጵያዊ ቤት የመጣችሁት ለማለት ያለው በዚህ ወር ነው የምናወራው። አዲስ ታይምስ አንተን አይደል ዋናው? ይሄ አዲስ ታይምስ ነው። ቤን ጤና ይስጥልኝ። ቪዲዮ ታበራለህ ወይስ ታበሪያለሽ? ሰላም አብሮ ይስጥልኝ። እንዴት አመሻችሁ? ቪዲዮ ታበራለህ? ይቅርታ ቴዱ፣ ሰላም ያለው ቴዲዬ 2-3 ደቂቃ ስጠኝ፣ በቪዲዮ አስተካክላለሁ። እሺ ቴዱ ይቅርታ፣ የኔ 1000 ፎሎወር አይሞላም እና ምናልባት ከሰጠኝ 2 ደቂቃ መናገር ከቻልኩኝ ከዚያ በኋላ መውረድ ብችል፣ ያው ህግህንም አከብራለሁ። ያንንም ካልሰጠኝ መውረድ እችላለሁ። ሁሉ ቪዲዮ እያበሩ አውቃለሁ። አብሶሉትሊ ያንተን ህግ አውቃለሁ፣ አከብራለሁ። ግን የኔ ስለማይችል ብቻ እንጂ ስለማልፈልግ አይደለም። እንደዚህ ይላል። የቪዲዮውን እንትን ከጨረስኩኝ በኋላ መሀል ላይ በኦዲዮ ብቻ ለሚያወሩ ልጆች እድል ስለምሰጥ እዛን ጊዜ ያስገባሃለሁ። አክቹሊ እኔ እስከ ሙሉ ፕሮግራምን እካተላለሁኝ፣ እጠብቃለሁም፣ ሁሌም ተከታታይ ነኝ። ግን ያንን ጊዜ እንደማይሰጡ የሚገቡ ሰዎች አውቃለሁ። ከቻልክ እቺን 2 ደቂቃዋን ብትሰጠኝ ደስ ይለኛል። ካልቻልክ ግን አይ ሪስፔክት ዩ። እንደዛ ላድርግ ልሞክርና በእርግጠኝነት ለማድረግ ሞክራለሁ። ግን የቪዲዮ ጉዳይ የህግ ጉዳይ ስለሆነ ነው። አይዊሽ ባለ ነው። ለዛም ነው እኔ ስለማልፈልግ ሳይሆን 1000 አይሞላም የኔ ፎሎወር። ቼክ አድርገው። አክቹሊ ትችላለህ። እዚህ ውስጥ ያላችሁ ሰዎች ፎሎ አድርጉት። ነው ኦኬ። አስፈልገኝም አክቹሊ። ኦኬ እሺ፣ በቃ በኦዲዮ ታወራለህ፣ ችግር የለውም። እሺ ይገባኛል። እሺ አመሰግናለሁ። ኦኬ ጨዋ ሰዎች ደስ ይሉኛል። ያው እኔ ልጅ ጨዋ ነው፣ ግን እኔ የመርህ ሰው ስለሆንኩኝ እንትን አልኩኝ እንጂ ባስወራው ደስ ይለኛል። ህጉን ያውቃል። ግን ያው ጨዋ ወልዶ ጨዋ አሳደገው። የትልቅ ሰው ልጅ ነው። ቁም ነገር ትልቅ ሰው ልጅ ያስታውቃል። ትልቅ ሰው ትልቅ ነው። ኦኬ እንኳን ደህና መጣችሁ። እዚህ ውስጥ የላኩ ሰዎች አሉ። ኤቢ አንተ በእንትን ይዘኸኝ